በዋናነት ዛሬ የምንመለከተው የማርቆስ ወንጌል መግቢያ ነው። የማርቆስ ወንጌል መግቢያ እንመለከታለን ማለት ነው እና ለመግቢያው ደግሞ ቀደም ብለን አንድ ሰው የማርቆስ ወንጌልን ከመመልከቱ በፊት ወንጌል ምንድን ነው የሚለውን አጠቃላይ ከስሙ ጀምረን ስለ አራቱ ወንጌላት ስለ አንዱን ወንጌል በአራት ዊትነሶች ወይ ደግሞ ምስክሮች ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ እንዴት እንደተጻፈ አስቀምጠን ነበር እና ለእያንዳንዱ አባት ወይም ቅዱስ አባት ሐዋርያ ለምን ጻፈ፣ እንዴት ጻፈ የሚለውን ራፍሊ ለመመልከት ሞክረናል። አጠቃላይ ማለት ነው። ማርቆስን አይተን ወደ ትምህርት ከመግባታችን በፊት መንደርደሪያ የሆነን ዘንድ ስለ አራቱ ሰፋ ባለመንገድ አይሆንም አጠር ባለመንገድ እንደው ጠቆም በሚያደርግ ተመልክተናል። ዛሬ የምንመለከተው እንግዲህ ያለኝ 30 ደቂቃ ስለሆነ የሚሆነው አይ ቲንክ አሁን ከ20 ነው። በቻልኩት መጠን 10 ደቂቃ ተጠቅሜ ከዛ ዲያቆን እሰጣለሁ ማለት ነው። መጀመሪያ ሀብለን ስንጀምር የማርቆስን ወንጌል አንድ ሰው ለማጥናት ማርቆስ ማን ነው ብሎ መጠየቅ ያለበት ጥያቄ ትልቅ ጥያቄ አለ። ማን ነው ማርቆስ? ማን ነው? ስለዚህ የምናጠናለት ይህ ወንጌልን የጻፈ ቅዱስ ሰው ማን ነው? ስለዚህ መጽሐፍ ቅዱስ ላይ ስትመለከቱ ማርቆስ በመጽሐፍ ቅዱስ ቀደም ብሎ እንደው አዲስ ኪዳን ከፍቶ ለሚመለከት ሰው ማርቆስ ማን ነው ለሚለው ጥሩ ፍንጭ ያገኛል። በተለይም እዚህ የሐዋርያት ሥራ ምዕራፍ 12 ላይ ገብታችሁ ስትመለከቱ ስለ እርሱና ስለ ቤተሰቦቹ በሰፊው ተገልጦልን እናገኛለን። በተለይ ጌታ ካረገ በኋላ ለሐዋርያት መሰባሰቢያ ይሆን ዘንድ ይጠቀሙት ከነበሩት ቤት መካከል አንደኛውና ዋነኛው ቤት ይህ ማርቆስ እናቱ ሆነችለት በማርያም ቤት ነው። ሐዋርያት ሥራ ምዕራፍ 12 ላይ ስትመለከቱ ከቁጥር 12 ጀምሮ እንዲህ ይላል። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ብሎ ከላይ ጠቀስ ያደርግልናል። አንደኛ ማን ይጠቅስልናል? ማርቆስ ወደ ተባለ። ሁለተኛ ደግሞ ምን ብለው ያስቀምጣል? ወደ ዮሐንስ እናት ወደ ማርያም ቤት ብሎ ያስቀምጡልናል። ወደ ማን ቤት? ወደ ዮሐንስ ቤት። ዮሐንስ ብሎ ሁለተኛ ስም ያስቀመጠ ይመስላል። ነገር ግን ራሱን እዚሁ የሐዋርያት ሥራ ምዕራፍ 12 ላይ ከታች ዝቅ ብላችሁ ቁጥር 25 ላይ ስንመለከት በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ፣ ማርቆስ የተባለውን ዮሐንስንም ከእርሱ ጋር ይዘውት መጡ ብሎ ይህ ማርቆስ የተባለ በአይሁዳውያን ስም አጠራሩ ዮሐንስ እንደሆነ ሐዋርያት ሥራ ላይ ቅዱስ ሉቃስ ይነግረናል ማለት ነው። ስለዚህ እናቱ ማርያም የምትባል ቅዱስ ማርቆስ አለ ማለት ነው። ሐዋርያት ይሰባሰቡበት የነበረው የሐዲስ ኪዳን የመጀመሪያው ቤተክርስቲያን ማለት ነው። ቤት ቀደስበትም የነበር ይሰባሰቡበት የነበረው ጸሎት ያደርጉበትም ከነበረው መካከል ማርያም እናቱ ማርያም ይሆንልች። መለስ ብላችሁ ስትመለከቱ ራሱ ማርቆስ ወንጌሉን ሲጽፍ እንግዲህ እንደሚታወቀው ማርቆስ 16 ምዕራፎች ያሉት አጠር ያለ ወንጌል ነው። ምዕራፍ 14 ላይ ከቁጥር 51 ላይ ብዙ ጊዜ አስተውላችሁ ከሆነ አላውቅም፣ ስለ አንድ ጎረምሳ ወይም ስለ አንድ ወጣት ተናግሮ ያልፋል። ማንነቱን አይጠቅስም፣ ምንም አይልም። ነገር ግን ሃይላይት አድርጎ ጠቀስ አድርጎት ያልፋል እና ምዕራፍ 14 ከቁጥር 51 ላይ እንዲህ የምትል ክፍል አለች። አስተውላችሁ ከሆነ ተመልከቱልኝ። የማርቆስ ወንጌል ራሱ ማለት ነው። ማርቆስ ምዕራፍ 14 ላይ ከቁጥር 51 ላይ ጌታን እንዲህ እያለ ይላል። በደንብ ተመልከቱ። ሁሉም ትተውት ሸሹ ካለ በኋላ ጌታን እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዝም በደንብ ያዙልኝ። ጎበዛዝቱም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ ብሎ ኢየሱስም ወደ ሊቀ ካህናቱ ወሰዱት። የካህናቱ አለቆች ሁሉ፣ ሽማግሌዎች፣ ጻፎች ተሰበሰቡ ብሎ አዲስ ታሪክን ይጀምራል። ነገር ግን ይሄ እርቃኑን በነጠላ የተሸፈነ አንድ ጎበዝ የተባለ ማን ነው ብለን ስንጠይቅ ትርጓሜ ወንጌል ስትመለከቱ የማርቆስ ወንጌል ምዕራፍ 14 ከቁጥር 51 ላይ ይህ ጎበዝ የተባለ በነጠላ ራሱን የሸፈነ ነገር ግን ውስጡ ምንም ልብስ ሳይለብስ እርቃኑን የነበረ ጎረምሳ ወጣት አንድ ልጅ ስሙ ማርቆስ የሚባል አሁን በወንጌሉ የምንመለከትለት የማርቆስ ወንጌል የማርያም ልጅ መሆኑን እንመለከታለን። ማርቆስ ራሱን በጻፈው ወንጌሉ ላይ ራሱን ስም ሳይጠቅስ ጎበዝ ብሎ ወጣት ወይም ደግሞ ጎረምሳ ተብሎ የተነገረለትን ታገኛላችሁ ማለት ነው። ስለዚህ በጊዜው ልጅ ነው። ይሄ ብቻ አይደለም።
ቅዱስ ማርቆስን ስንመለከት ስለማንነቱ አይደለም ከቅዱስ ጳውሎስ ጋር አብሮ ሲያገለግል ከነበረው መካከል ቅዱስ ባርናባስ በደንብ የታወቀ መልካም አገልጋይ ነው አይደለም። ይህ ቅዱስ በርናባስ አጎቱ ነው። በርናባስ ለቅዱስ ማርቆስ አጎቱ ነው። ምክንያቱም የቅዱስ ማርቆስ አባት ለቅዱስ በርናባስ ወንድሙ ነው። ይህንን የምታገኙት የቆላሲያስ ምዕራፍ 4 ከቁጥር 10 ላይ እንዲህ ብሎ ስለሚያስቀምጥ ነው። ቆላሲያስ መልእክቱ ቅዱስ ጳውሎስ ማለት ነው። ምዕራፍ 4 ከቁጥር 10 ላይ እንዲህ የምትል ትገረገ ከተገረዙም ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮኮስ የበርናባስም የወንድሙ ልጅ ማርቆስ ኢዮስጦስም የተባለ ኢያሱ ብሎ ያስቀምጣል። የማን ወንድም? የበርናባስ የወንድም ልጅ እርሱ ቅዱስ የሆነ ማርቆስ። ስለዚህ በግልጽ አማርኛ እናቱ ማርያም ያዙልኝ፣ እናቱ ማርያም፣ አጎቱ ደግሞ በርናባስ ነው ማለት ነው። አባቱን ኦልሬዲ ስላገኘ ነው ማለት ነው። ማን ነው የሚባለው አባቱ? አርስጦሮኮስ ወይም ደግሞ አርስጥሮኮስ ማለት ነው። ስለዚህ እናቱ ማነች ከተባለ ማርያም፣ አባቱ አርስጥሮኮስ፣ አጎቱ በርናባስ የተባለ ይህ ማርቆስ ወንጌል ምዕራፍ 14 የተጠቀሰ እሱ ማርቆስ ነው ማለት ነው። ግልጽ ነው አይደለ? አሁን እናቱ አባቱ ማን ነው የሚለውን በግልጽ የተረዳን ይመስለኛል። ቅዱስ ማርቆስ በቋንቋ ችሎታው ላቲን የሚናገር፣ ላቲን ማለት የሮማውያን ቋንቋ በጊዜ የነበሩ ገዢዎች ኢየሩሳሌምን ወይም እስራኤላውያንን ሲገዙ የነበሩት የሮማ መንግስት ስለነበር ሮማይስጥ ወይም ደግሞ ላቲን ቋንቋ በደንብ አቀላጥፎ የሚናገር፣ የግሪክን ቋንቋ በደንብ አቀላጥፎ የሚናገር እንዲሁም ያለበትን የዕብራውያን ቋንቋ ዕብራይስጥ ተናጋሪ የሆነ በሶስት ቋንቋ የተሳለ ምንድን ነበረ? ደንብ የብዙ ቋንቋ ተናጋሪ ሐዋርያ ነበረ። ስለዚህ ማርቆስ ወንጌሉን ከመጽሐፉ በፊት እንዲህ እንመለከታለን። በተለይ ለሐዋርያ አገልግሎት ቀደም ብሎ ከቅዱስ ጴጥሮስ ከቅዱስ ጳውሎስ ጋር አብሮ ሲያገለግል ስትመለከቱታላችሁ። በተለይ ለሐዋርያ አገልግሎት በሚሰማሩበት ጊዜ ከቅዱስ ጳውሎስ እንዲሁም ከቅዱስ ጴጥሮስ ጋር አብሮት እንደሚሄድ በሰፊው ተቀምጧል። በተለይ ሐዋርያት ሥራ ላይ ማለት ነው። አንድ በአንድ እንመለከተዋለን ስለ ማንነቱ ስፔሲፊክሊ ማለት ነው። ያለኝ ወርሞ 7 ደቂቃ ስለሆነ ፈጠን አድርጌ እሄድላችኋለሁ ማለት ነው። ቅዱስ ማርቆስ በተለይ ለሐዋርያ አገልግሎት ከተላከ በኋላ ከቅዱስ ጳውሎስና ከቅዱስ በርናባስ ጋር መሄድ ከጀመረ በኋላ አንዴ ይመለሳል። አስተውላችሁ ከሆነ አላውቅም፣ ይመለሳል። ከዛ በኋላ ቅዱስ ጳውሎስ አይመርጠው ከቅዱስ ጴጥሮስ ጋር አብሮ የመስበክና ያስተማርን አገልግሎት ይወስዳል። ከዛም በኋላ ነው ይህንን ወንጌል የቅዱስ ማርቆስ ወንጌል ለመጻፍ መነሻሻ የሚሆነው ምክንያት የሚፈጠረው ማለት ነው። ከቅዱስ ጴጥሮስ ጋር አብሮ እየሰበከ እያስተማረ በዋናነት ቅዱስ ጴጥሮስ ሐዋርያው ማለት ነው እያስተማረ እርሱ አብሮት እያገዘው አሲስት እያደረገው ማለት ነው። ይሄን አውሶቢየስ እንዲሁም ፓፒያስ ባስቀመጠበት አውሶቢየስ ፓፒያስን ጠቅሶ ሲያስቀምጥ እንዲሁም ኤሬኔስም መድፍነ መናፍቃን በሚለው መጽሐፉ ላይ ቮሊዩም 3 ላይ ቡክ 3 ማለት በግልጥ ያስቀምጠዋል። የእሱ ተርጓሚ የእሱ አጋዥ እንደነበረ ማለት ነው። እና እርሱ ካስተማረ በኋላ አብሮት አሲስት ያደረገው ስለነበር እንዲጽፍ ወንጌሉን እንዲጽፍ ያብራራላቸው ዘንድ ሮማውያን የጠየቁት አንድ አገልጋይ ነው። ከ12ቱ አይመደብም፣ ከ12ቱ ሐዋርያት አይመደብም። ነገር ግን ከሰባዎቹ አርድእት መካከል የእኛም ወንጌል ይመድባል። የቤተክርስቲያን አስተምሮትም ከእርሱ ያስቀምጠዋላችሁ። ምን በማለት ብስራተ ማርቆስ ረድእ አሐዱ እምሰብአ ወክልኤቱ አርድእት ይባላል ተብሎ በደንብ ያስቀምጦታል። ማርቆስን ራሱ ማለት ነው ከሰባ አርድእት መካከል እንመድባለን። የኛ ቤተክርስቲያን አንድምታ እሱን ስለሆነ የሚያስረዳልን ማለት ነው። ስለዚህ ይህ ማርቆስ ከሐዋርያት ጋር አብሮ ሲያገለግል የነበረ ለሐዋርያት አሲስት ወይም ደግሞ ድጋፍ ሲሰጥ የነበረ ቅዱስ አባት ነው። እናቱ ማርያም፣ አጎቱ በርናባስ ማለት ነው። ኦልሬዲ አባቱ ማን ነው ብለናል። አባቱ ስሙ ትንሽ ከበድ ስለሚል አርስጥሮኮስ ይባላል ማለት ነው። እንግዲህ እነዚህ 3 ቋንቋዎች ይችላል።
የነበረበትንም አካባቢ ትረዳላችሁ። ለቤተክርስቲያን ለአዲስ ኪዳን ቤተክርስቲያንም በዋናነት የእነርሱ ቤት ዋና ስለነበረ ይመለከት ያይ የነበረ ጌታም በመስቀል ከመሞቱ በፊት ሲጓዝ በነበረ ሰዓት ላይ ሁሉም በሸሹ ሰዓት አብሮት ልብስን ነጠላን ብቻ ለብሶ ሲከተለው የነበረ ነገር ግን ልጅ ስለነበረ ፈርቶ ሮጠ ይላሉ። ማርቆስ ለምን ሮጠ ብለው ሲጠየቅ ትልቅ አይደለም ወይ ሲባል አይ ልጅ ስለነበረ ፈራ። ከዛ በኋላ ግን እድሜው በደንብ እየጨመረ የመጣ ቁጥር ለወንጌል መስፋፋት እንዲሁም አሁን ለኛ ለምናውቃት ለኛ ቤተክርስቲያን የቅዱስ ማርቆስ ቤተክርስቲያን ለምንላት ለግብፅም እንዲሁም የአሌክሳንድሪያ ቤተክርስቲያን ለኢትዮጵያ መሰረት ለምትሆነን ለእሷ መሰረት ሆኖ ራሱን በሰማዕትነት ያረፈ ትልቅ አባት ነው። ትልቅ አባት ነው። ቀድሞ ጌታ አንድሪያ ስለነበረች ለእናቱም ለቤተሰቦቹም ቅርብ ስለነበረ በዛው አካባቢ ሲያስተምር የነበረ ልዩ ሐዋርያ ነው። ቅዱስ ማርቆስ ማን እንደሆነ ካየን ቅዱስ ማርቆስ የጻፈው ወንጌል ብለን እኛ ስናስቀምጥ ምስክራችን ማን ነው? የምርም እሱ ስለመጻፉ በመቆን ይሄድበታል። እሺ ጳላዲ እግዚአብሔር አምላክ ያክብርልን። እጅግ አድርጌ አመሰግናለሁ። እሺ ከዚህ በኋላ እንቀጥላለን። ያው ጳላዲ ከገለጠላችሁ ክፍል ጋር የተያያዘ ነው። የማርቆስ ወንጌል የጻፈው ጸሐፊው ማን ነው የሚለውን ሐሳብ ከቤተክርስቲያን ስንክሳር፣ ከመጽሐፍ ቅዱስ፣ ከታሪክ መዛግብት እናያለን። ስለ ማርቆስ ቤተሰቦችም እዚሁ ክፍል ጋር አንዳንድ ነጥቦችን አነሳለሁ። ይሰማችኋል አይደለ? ተቋረጠ የሚል ኮመንት ላይ እያየው ነው። አይሰማም እያሉ ነው። አልሰማችሁም? ኮመንት ላይ አይሰማም የሚል እያየው ነው። ምንድን ነው? ዋራፕን ምን ሆነ? እሰማለሁ አይደለ? ሰማል የማመር ማለት ትንሽ ተቋርጦ ነበር በዛ። ኦኬ ፐርፌክት። እሺ እሰማችኋለሁ በደንብ። ኦኬ ጳላዲ እሺ ለጳላዲ ነው ያ መልእክት የመጀመሪያ ቅድም የሆነ ሰዓት ላይ ተቋርጦ ነበር ጳላዲ። እሺ ኦኬ እንቀጥላለን። በቃ ከዚህ በኋላ እንግዲህ ሁላችሁም ሚዩት አድርጉና በደንብ አድርጋችሁ ስሙ እባካችሁ፣ በደንብ አድርጋችሁ ተጠንቅቃችሁ ስሙ። ማርቆስ የካራቱ ወንጌል የማርቆስ ወንጌልን የጻፈው ማን ነው? ጸሐፊውን ነው አሁን እኔ በዚህ ክፍል በደንብ ማብራራው። ስለዚህ ጸሐፊው ማን ነው የሚለውን ሐሳብ በሰፊው እናያለን ማለት ነው። እሺ እንግዲህ ከማቴዎስ ወንጌል በኋላ የምናገኘው የማርቆስ ወንጌልን ነው። ሁለተኛው የወንጌል ጸሐፊ ቅዱስ ማርቆስ ነው። ኦኬ ቅዱስ ማርቆስ በብዙ አይነት ማርቆስ ተብሎ ብቻ ሲጠራ አይደለም የምናየው፣ ዮሐንስ ተብሎም ሲጠራ በመጽሐፍ ቅዱስ ላይ እናገኛለን። ኦኬ አንዳንድ ጊዜ ግር እንዳይላችሁ ዮሐንስ ተብሎም ይጠራል። አሁን ይሄን በመጽሐፍ ቅዱስ 3 አስረጅ ሰጣቸዋለሁ። ያንን መሰረት እናደርግና እንቀጥላለን። እሺ እንግዲህ ማርቆስ የተባለው ዮሐንስ ብሎ መጽሐፍ ቅዱስ ይሄንን ማርቆስ ሲያነሳው እናያለን። ለአብነት ያህል የሐዋርያት ሥራ ምዕራፍ 12 ከቁጥር 12 ላይ ስትመጡልኝ ሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ጴጥሮስ ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንደ አዳነኝ አሁን በእውነት አወቅኩ አለ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይላል። ኦኬ ማርቆስ ዮሐንስ ተብሎ ሲጠራ እናያዋለን። ከስሙ መነሳት ስለፈለኩ ነው። ከዛ በኋላ የማርቆስ ወንጌልን ለማርቆስ ለምን እንሰጣለን የሚለውን በደንብ እናያለን። ሁለተኛ የመጽሐፍ ቅዱስ ማስረጃ የሐዋርያት ሥራ ምዕራፍ 12 ቁጥር 25 ላይ እዛው ላይ መጨረሻው ላይ በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ፣ ማርቆስ የተባለው ዮሐንስም ከእነርሱ ጋር ይዘውት መጡ ይላል። ማርቆስ የተባለው ዮሐንስም ብሎ ደግሞ ለሁለተኛ ጊዜ ሲያነሳው እናያለን። በሶስተኛ የሐዋርያት ሥራ ምዕራፍ 15 ሐዋርያት ሥራ ምዕራፍ 15
ከቁጥር 37 እንድናይ ይፈልጋለሁ። ሐዋርያት ሥራ ምዕራፍ 15 ቁጥር 37 ላይ እንዲህ ይላል፣ በርናባስም ማርቆስ የተባለውን ዮሐንስን አያችሁ አይደለ? በርናባስም ማርቆስ የተባለውን ዮሐንስን ደግሞ ከነርሱ ጋር ይወስድ ዘንድ አሰበ ይላል። ስለዚህ ሶስት ነገር እንዲጸና በሶስት እንይዘዋለን። አንደኛ ሐዋርያት ሥራ ምዕራፍ 12 ቁጥር 12፣ ሁለተኛ ሐዋርያት ሥራ ምዕራፍ 12 ቁጥር 25፣ ሶስተኛ ሐዋርያት ሥራ ምዕራፍ 15 ቁጥር 37 ማርቆስ የተባለው ዮሐንስ እያለ መጽሐፍ ቅዱስ ይጠራል። ለምንድን ነው ቢሉ ኢትዮጵያውያን ሊቃውንት ዮሐንስ አይሁዳዊ ስሙ ሲሆን ይላሉ፣ ማርቆስ ደግሞ ሮማዊ ስሙ ነው። በተለይ ይሄ የማርቆስ ወንጌል ዳይሬክት የሆነው ኮሜንታሪ ቀጥተኛው ፍቺ ለሮማውያን የተጻፈ መልእክት ነው፣ ለአሕዛብ የተጻፈ መልእክት ነው። በኋላ ላይ በሰፊው የምንመጣበት ይሆናል። ግን ስሙ ላይ ዮሐንስ አይሁዳዊ ስሙ ሲሆን ይላሉ አበው፣ ማርቆስ ደግሞ ሮማዊ ስሙ ብለው ያስቀምጡታል። እንደዚህ አይነት መጽሐፍ ቅዱሳዊ ልማድ አለ። ለምሳሌ ሐዋርያት ሥራ ምዕራፍ 1ን ስትመለከቱ ሐዋርያት ሥራ ምዕራፍ 1 ከቁጥር 23 ጀምራችሁ ስትመለከቱ ላንብብላችሁ ሰዓት ለመጠበቅ፣ ኢዮስጦስም የሚሉትን በርሲያን የተባለውን ዮሴፍንና ማቲያስን ሁለቱንም አቆሙ ይላል እና የዮሐንስ የሚለው አይሁዳዊ ስሙ ሲሆን ማርቆስ ደግሞ የሚለው ሮማዊ ስሙ እንደሆነ ይነገራል። እሺ የማርቆስ ወንጌልን አሁን ማን ነው የጻፈው? የማርቆስ ወንጌል ጸሐፊ ማን ነው የሚለውን እናያለን። እንግዲህ ቅዱስ ማርቆስ የማርቆስ ወንጌልን እንደጻፈ ቤተክርስቲያን ትምህርት ነው፣ በብዙዎች የተገለጠ ነው። ግን ለማርቆስ ወንጌል የማርቆስ ወንጌልን እንደጻፈ የሚጠቅሱ አስረጅ አሉ ወይ? ከታሪክ አውድ ማለት ነው አሉ። ይሄንን እናያለን። አሁን የምናደርገው እሱን ነው። አንደኛ ይሄንን የሚገልጹ ትውፊቶች አሉ፣ በሁለት ከፍለን እናያለን። አንደኛ አውሳቢዮስ የሚባል የቤተክርስቲያን ታሪክ ጸሐፊ ነው፣ የቤተክርስቲያን ታሪክ የሚጽፍ ነው። የፓፒያስን ቃል እንዲህ ሲል ይገልጻል። የጴጥሮስ ትርጁማን የነበረው ማርቆስ የጴጥሮስ ትርጁማን የነበረው ማርቆስ የክርስቶስን አባባሎች ሆነ ስራዎች የሚያስታውሰውን ሁሉ በትክክል ጽፎ አስቀምጧል ይላል። አውሳቢዮስ የቤተክርስቲያን ታሪክ 339 ላይ የጴጥሮስ ትርጁማን የነበረው ማርቆስ የክርስቶስን አባባሎችም ሆነ ስራዎች የሚያስታውሰውን ሁሉ በትክክል ጽፎ አስቀምጧል። ጴጥሮስን ተከትሏል እንዳልኩት ከእርሱ ትምህርት የሚያስፈልገውን እየወሰደ የጌታን ነገር ጽፎ አጠናቋል ይላል። አሁን ማርቆስ የቅዱስ ጴጥሮስ ደቀ መዝሙር እንደሆነ መጽሐፍ ይነግረናል። አስረጅ ልስጣችሁ፣ እውነተኛ ደቀ መዝሙር ነው። አንደኛ የጴጥሮስ መልእክት ምዕራፍ 5 ቁጥር 13 ላይ ራሱ ጴጥሮስ ልጄ ብሎ ይጠራዋል። እዚህ ጋር በተቻለ መጠን ነገር ልደጋግም እችላለሁ፣ በደንብ አድርጋችሁን አንደርስታንድ እንድታደርጉት ማለት ነው። እሺ አንደኛ ጴጥሮስ ምዕራፍ 5 ቁጥር 13ን ትከፍቱልኛላችሁ። አስረጅ ያለች ቤተክርስቲያን ይልና ልጄም ማርቆስ ሰላምታ ያቀርቡላችኋል ይላል። ማን ይሄንን የሚናገረው? ጴጥሮስ። ጴጥሮስ ነው ይሄንን የሚናገረው። የመልእክቱ ጸሐፊ ጴጥሮስ ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 13 ላይ ነው የምታገኙት። ልጄም ማርቆስ ሰላምታ ያቀርቡላችኋል እያለ ማርቆስን ልጄ ብሎ ሲጠራው እንመለከታለን። ስለዚህ ነው አውሳቢዮስ የቤተክርስቲያን ታሪክ ጸሐፊ ነው። የአውሳቢዮስ የቤተክርስቲያን ታሪክ 339 ላይ ምን ይላል? የጴጥሮስ ትርጁማን የነበረው ማርቆስ የክርስቶስን አባባሎችም ሆነ ስራዎችን የሚያስታውሰውን ሁሉ በትክክል ጽፎ አስቀምጧል። ጴጥሮስን ተከትሏል እንዳልኩት ከእርሱ ትምህርት የሚያስፈልገውን እየወሰደ የጌታን ነገር ጽፎ አጠናቋል ብሏል። በማን እርዳታ? በጴጥሮስ እርዳታ። ማን ጻፈ? ማርቆስ። ነገረ ክርስቶስን ማን እየረዳው? ጴጥሮስ እንደማለት። እሺ ይሄንን አስቀምጧል። ሌላ አስረጅ ልስጣችሁ። ደግሞ ወደ ቤተክርስቲያናችን እንምጣ። የቤተክርስቲያናችን መጽሐፈ ስንክሳር ላይ የተመዘገበ ታሪክ አለ። በሁለት ከፍለን እናያለን። ምን ይላል? የቅዱስ ጴጥሮስን ታሪክ በመጽሐፈ ስንክሳር ማለትም
ሚያዝያ 30 ላይ ስንክሳር ሚያዝያ 30 አስረጅ ለምትፈልጉ ስንክሳር ሚያዝያ 30 ላይ ምን ይላል? የቅዱስ ጴጥሮስን ታሪክ ሲተርክ ወነገሮ ለማርቆስ ወተርጉመ ሎቱ ወንጌል ወአጽሐፎ ይላል። ምን ማለት ነው? ስንክሳር ሐምሌ 5 ላይ ነው የምናገኘው። ኦኬ ምን ይላል? የቅዱስ ጴጥሮስን ታሪክ በሚተርክበት ክፍል ላይ ወነገሮ ለማርቆስ ወተርጉሞ ሎቱ ወንጌል ወአጽሐፎ ይላል። እንቀጥላለን። ከዛ ደግሞ ሚያዝያ 30 ላይ ሐምሌ 5 እና ሚያዝያ 30 ላይ ስንክሳር እንዲላል የቅዱስ ማርቆስን ታሪክ ሲተርክ ደግሞ የቅዱስ ጴጥሮስን ታሪክ በሚተርክበት ሐምሌ 5 ላይ ስንክሳር ምን ይላል? ወነገሮ ለማርቆስ ወተርጉሞ ሎቱ ወንጌል ወአጽሐፎ ይላል። ኦኬ እንመለስ። የጴጥሮስን ታሪክ የማርቆስን ታሪክ በሚተርክበት ስንክሳር ደግሞ ሚያዝያ 30 ላይ ይላል። ስንክሳር ሚያዝያ 30 ላይ ወኮነ ሎቱ ረዳ ወባሃየ ጸሐፊ ወንጌል ዘተርጎሙ ሎቱ ጴጥሮስ ወሰበከ ቦቱ ሀገረ ሮሜ ይላል። ኦኬ ምንድነው? አሁን ሁለቱን ትይዙልኛላችሁ። ሐምሌ 5 እና ሚያዝያ 30 ማለት ነው። ምንድነው የምንረዳው? ማርቆስ ወንጌሉን የጻፈው እርሱ እንደሆነ ራሱ ባስታወሰው መሰረትና ብሎ ከቅዱስ ጴጥሮስ ባገኘው መሰረት ብሎ ያስቀምጠዋል። ስለዚህ ራሱ በሚያስታውሰው አንድም ቅዱስ ጴጥሮስ ነገረ ክርስቶስን እየነገረው ማርቆስ ወንጌልን ጽፏል ይላል። ይሄንን የሚናገረው አውሳቢዮስ ብቻ አይደለም። አውሳቢዮስ የቤተክርስቲያን ታሪክ ጸሐፊ ስለሆነ እናነሳዋለን እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስንክሳር ላይ ሊቃውንቱ ሐምሌ 5 እና ሚያዝያ 30 ላይ ይሄንን አስፍረውታል። ግልጽ ነው። ስለዚህ የማርቆስ ወንጌል ጸሐፊ ማን ነው ቢሉ ማርቆስ ግን አሁን እናንተ እዚህ ያላችሁ ጎበዝ ተማሪዎች አይደላችሁ? ግን ማርቆስ ጻፈው ስንል በማን እርዳታ? አንድም እሱ ራሱ የሚያስታውሰውን እያስታወሰ ይጽፋል። ሁለተኛ ቅዱስ ጴጥሮስ ነገረ ክርስቶስን እየነገረው ይጽፋል። በቅዱስ መንፈስ ቅዱስ መሪነት ወንጌሉን ጽፎ አጠናቋል። ስለዚህ ሐምሌ 5 ሚያዝያ 30 ስንክሳራችን፣ ከዛ ባሻገር የቤተክርስቲያን ታሪክ ጸሐፊ የሆነው አውሳቢዮስ ይሄንን ሐሳብ ያነሱልናል። ይሄ ብቻ አይደለም። ሰፊ የሆነ ለማርቆስ ከምንሰጠው ከወንጌሉ ራሱ ከማርቆስ ወንጌል ለማርቆስ የምንሰጥ ይሄንን ወንጌል ማርቆስ ጽፎታል ብለን የምንመለከት ምንጮች አሉ። በኋላ ላይ የተራይ ላይ ሲደርስ እሱን በደንብ በስፋት የምንመለከት ይሆናል ማለት ነው። ማርቆስ ማለት ብዙ አይነት የትርጓሜ ፍቺ አለው። ታላቅ መዶሻ፣ ማርቆስ የሚለው ቃል ታላቅ መዶሻ ብለው ይተረጉማሉ። ትርጓሜ ወንጌል ማርቆስ ማለት ካህን፣ ልዑክ በማለትም ያስቀምጠዋል ማለት ነው። እነዚህ ነጥቦች ትይዙልኛላችሁ። ከዚህ በኋላ የምናየው ደቂቃ አለኝ አይደለ? ጳላዲ ስለ ቤተሰቡ 2 ደቂቃ ልጨምር። 2 ደቂቃ አለች። እሺ ቶሎ ብዬ ስለ ቤተሰቡ ላንሳ። የማርቆስ ቤተሰብ እናቱ ማናት የሚለውን እናይ። የማርቆስ እናት ማርያም ትባላለች። ይሄንን ደግሞ አስረጅ ልስጣችሁ። የሐዋርያት ሥራ ምዕራፍ 12 ትከፍቱልኛላችሁ። የማርቆስ ወንጌልን የጻፈው ማርቆስ እናቱ ማናት? ማርያም ትባላለች። ሐዋርያት ሥራ ምዕራፍ 12 ከቁጥር 12 ጀምራችሁ ስትመለከቱ በአስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ማርቆስ የተባለው ዮሐንስ እናቱ ማናት? ማርያም ቤት መጡ። ማርያም ቤት መጡ ይላል። ስለዚህ ማርያም የተባለች ቅድስት ሴት እንደሆነች የቤተክርስቲያን ትምህርት ይገልጻል። እሺ የሷ ቤትም ቤተክርስቲያን ተብሎ ተጠርቷል። ይሄንን ማስረጃ ለምትፈልጉ ሰዎች ሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ እናያለን። በጣም ጎበዝ ሴት እንደሆነች፣ ቅድስት ሴት እንደሆነች፣ አማኝ ሴት እንደሆነች ማርያም በተባለች የማርቆስ እናት ዮሐንስ ቤት ይሄ ይደረግ እንደነበረ አንዳንድ ኢትዮጵያውያን ሊቃውንት ገልጾታል። ግን 1-2 ነጥብ ለመጨመር ነው። የማርቆስ አባት ማን ነው የሚለውን እናያለን። በመጽሐፍ ቅዱሱ ላይ እውነት ነው ስሙ አልተገለጠም።
ኦኬ በመጽሐፍ ቅዱስም ላይ ስሙ አልተገለጠም። ግን በአብዛኛው ዘንድ የሚታመነው የባርናባስ ወንድም እንደሆነ ነው። ኦኬ መጽሐፍ ቅዱስ ይሄንን ማስረጃ ይሰጠናል። የማርቆስ አባት የበርናባስ ወንድም ተብሎ ተጠርቷል። ኦኬ የቱ ጋር ነው የምናገኘው? ቆላሲስ ምዕራፍ 4 ቁጥር 10 ላይ ቆላሲስ ምዕራፍ 4 ቁጥር 10 ላይ ተመልከቱ። እንዲህ ብሎ ይጽፋል ቅዱስ ጳውሎስ። አስረጅ ለምትይዙ ቆላሲስ 4:10 ምዕራፍ 4 ቁጥር 10 ላይ ከተገረዙትም ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮኮስ የበርናባስም የወንድሙ ልጅ ማርቆስ። አያችሁ፣ የበርናባስም የወንድሙ ልጅ ማርቆስ ኢዮስጣስም የተባለው ኢያሱ ሰላምታ ያቀርቡላችኋል። ስለ ማርቆስ ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀበላችሁ። በእግዚአብሔር መንግስት ከኔ ጋር አብረው የሚሰሩት እነዚህ ብቻ ናቸው፣ እኔንም አጽናንተውኛል ይላል። ከዚህ ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮኮስ የበርናባስም የወንድሙ ልጅ ማርቆስ የወንድሙ ልጅ ማርቆስ የበርናባስ ወንድም ልጅ የማርቆስ አባት ነው ማለት ነው። ኦኬ ቤተክርስቲያናችን ስም አስቀምጣለች ወይ? አዎ እናያለን። እናቱን ማርያም ትጠራለች። የማርቆስን እናት ማርያም ብላ ትጠራለች። የማርቆስ አባት ግን በምን ላይ ነው የምናገኘው? ኦኬ ስንክሳር ገድላት ላይ የማርቆስ አባት ስሙ አርስጦ ጳውሎስ ብለው ያስቀምጡታል ሊቃውንቱ። ኦኬ አርስጦ ጳውሎስ እንደሆነ ሊቃውንት ይመዘግባሉ። ግን የማን የወንድም ልጅ ነው? የበርናባስ የወንድሙ ልጅ የበርናባስ ወንድም የማርቆስ አባት ነው ማለት ነው። እዚህ ላይ እንቆይና ቀጣይ ክፍል ላይ በስፋት የምናያቸው ነጥቦች አሉ። ወደ ጳላዲ እንሄዳለን። ቴንክ ዩ ኦልሬዲ አባትየውን የታገኙታላችሁ መሰላችሁ። የማርቆስ ወንጌል ምዕራፍ 14 ላይ የቤቱ ጌታ ብሎ የሚያስቀምጠው አባቱን እንደሆነ ታዩታላችሁ። ይሄው መቼ የተጻፈ ነው? አሁን በጣም ሰፋ የሚለው ፓርት ይሄ ነው። ትንሽ በደንብ ተከተሉኝ። መቼ የተጻፈ ስፔሲፊክሊ ማርቆስን አየን። ኦኬ አካባቢውን ተመለከትን፣ የነበረበትን ሲቹዌሽን ምናምን ማለት ነው። ሁሉንም ለምን ተጻፈ የሚለውን ኦልሬዲ በወፍ በረር ለማየት አሁን ማንነቱን በደንብ ማረጋገጥ ነው። ማርቆስ ማን ነው? ወንጌሉስ ማን ጻፈው እና ኦልሬዲ ማን ነው? አንድ አይነት ናቸው። አይ ቲንክ ከጽህፈቱ ጋር እርሱ ማርቆስ ቅዱስ ማርቆስ እጅግ በጣም ብዙ ማስረጃዎችን መጥቀስ እንችላለን። እንደ ወራፍ ላይ ያስቀምጡ ሲባል ኦልሬዲ ከ45ኛውም ዓመተ ምህረትም ያስቀምጡታሉ። አብዛኞቹ የሚስማሙት ከ60 ዓመተ ምህረት በኋላ ያለውን ይወስዱና እስከ 65ም ብለው የሚያስቀምጡታሉ። በ60 ነው ብዙ የሚስማሙት፣ ግን ራፍ ነው። ስለዚህ አንድና አንድ ግን እርግጠኛ የሆነው ነገር አለ። ምን ካላችሁ ኢንተርናል ኤቪደንስ ይባላል። ቀድሞ መጽሐፉ ላይ ምን የሚል ነገር እናገኛለን? መጽሐፉ በራሱ ስለራሱ ይመሰክራሉ ከተባለ አዎ ከጌታ ስቅለት በኋላ ቤተ መቅደሱ በ70 ዓመተ ምህረት ከመፍረሱ በፊት የነበረ ስለመሆኑ ይመሰክርናል። አትሊስት ዊ ነው ከ70 ዓመተ ምህረት መቅደሱ ከመፍረሱ በፊት ማለት ነው። ለዛ ምሳሌ የሚሆነን ራሱ ማርቆስ ወንጌል ምዕራፍ 13 ላይ ስትመለከቱ ከቁጥር 1 እስከ 2 ቀድሞ ይናገራል። በደንብ ያዙት። እርሱም ከመቅደሱ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ እንዴት ያሉ ድንጋዮችንና እንዴት ያሉ ሕንፃዎች እንደሆኑ ያለው። ኢየሱስ መልሶ እነዚህ ታላላቅ ሕንፃዎች ታያለህንም? ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አለው ብሎ ጌታ ኢየሱስ ክርስቶስ በኋላ ስለሚመጣው ስለ ፊውቸር ዲስትራክሽኑ ነገራቸው ማለት ነው። ይሄንን የምትመለከቱት ጦር ኢየሩሳሌምን ከቦ እንደነበረ ለምሳሌ የሉቃስ ወንጌል ምዕራፍ 21 ከቁጥር 20 ላይ ትመለከታላችሁ። እስቲል ይሄ ምን ይነግረናል? ቀድሞ ከመፍረሱ በፊት ማለት ነው። ድንጋይ በድንጋይ ላይ ተብሎ መቅደሱ ከመፍረሱ 70 ዓመተ ምህረት ከመድረሱ በፊት የተነገረ ማርቆስ ይህን ነገር ሲያስቀምጥ መሆኑን እንረዳለን ማለት ነው። አንድ ሁለተኛ፣ ይሄ መቅደሱ ጌታ ኢየሱስ ክርስቶስ ራሱ ሲያስተምርበት ትመለከታላችሁ። እዚህ የማርቆስ ወንጌል ምዕራፍ 11 ከቁጥር 15 ጀምራችሁ ስትመለከቱ ወደ ኢየሩሳሌም መጡ፣ ወደ መቅደስም ገብቶ በመቅደስ የሚሸጡትና የሚገዙትን ያወጣ ጀመር ብሎ መቅደሱ እንደነበረ ጌታ ኢየሱስ ክርስቶስም ደግሞ በርዛ የነበሩትን ይሸጡ የለውጡ የነበሩትን ሲያባረር ታገኛላችሁ። ስለዚህ አሁንም ቢሆን
መቅደሱ ነበረ፣ ይመለክበትም ነበር፣ ያስተምሩበትም ነበር ማለት ነው። ደም ተመልከቱልኝ። ስለዚህ አትሊስት ማርቆስ ሲጽፍ ከመቅደሱ መፍረስ በፊት ከ70 ዓመተ ምህረት በፊት እንደሆነ እርግጠኛ እንድንሆን፣ ምክንያቱም ጊዜ መቼ ተጻፈ የሚለውን ስንገምት ኢንተራድ ኤቪደንስም እየተመለከትን ስለሆነ ማለት ነው። መስዋዕት ሲያቀርቡ ትመለከታላችሁ። አሁን ምዕራፍ 12 ላይ እዚሁ ማርቆስ ላይ ማለት ነው ከቁጥር 41 ጀምሮ ስትመለከቱ ኢየሱስን በመዝገብ አንጻር ተቀምጦ ሕዝቡ በመዝገብ ውስጥ ገንዘብ እንዴት እንዲጥል ያይ ነበረ ብሎ በዚህ ቤተ መቅደስ ውስጥ ምን ሲጥሉ ነበር? ገንዘብ ሲያስቀምጡ ማለት ነው። ስለ አንዲቷ መበለት የሚያመጣው ማለት ነው 1 ሳንቲም የሚያህል 2 ናስ ጣለች ብሎ ያስቀምጣል። እስቲል መቅደሱ ነበረ ማለት ነው። ከዚህም አንጻር ነው የምትመለከቱት። እንዴ በኋላ ሊያፈርስብን ነው ይዛተ ነው ይላሉ። በነገራችን ላይ ስለ መቅደሱ ሳይሆን ስለ ራሱ ስለ ሰውነቱ ሲያወራ ማርቆስ ምዕራፍ 14 ላይ ከቁጥር 58 ስትመለከቱ ጌታ ኢየሱስ ክርስቶስ ስለ ራሱ ነው የሚያወራው። ስለ ራሱ ነው የሚያወራው። ሰዎችም ተነስተው እኔ ይህንን በእጅ የተሰራውን ቤተ መቅደስ አፈርሰዋለሁ፣ በሶስት ቀንም ሌላ ቀን ሌላውን በእጁ ያልተሰራውን እሰራለሁ ሲል ሰማ ነው ብለው በሐሰት መሰከሩበት ብሎ መቅደሱ ስቲል እንዳልፈረሰ እንደነበረ እንደውም ጌታ ኢየሱስ ክርስቶስን ሊያፈርስ ነው ብለው ሲከሱት ትመለከታላችሁ ማለት ነው። ስለዚህ ከ70 ዓመተ ምህረት በፊት መሆኑን እንመለከታለን። ማርቆስ በሰፊ ሁኔታ ደግሞ ሲገልጥልን መቅደሱ መኖሩን ብቻ ሳይሆን የነበሩበትን ሁኔታ ያስረዳናል። በተለይ ኔሮ ቄሳር በነበረበት ሰዓት ላይ በጣም ክርስቲያኖች በሚሳደዱበት ነፃነት በሌለበት ዘመን የምትረዱት ትመለከታላችሁ። ምክንያቱም እርሱ በ64 65 አካባቢ ላይ ነው ከክርስቶስ ልደት በኋላ ድረስ የሚቆየው። በደንብ ያዙልኝ። ምክንያቱም ታይም ላይ ናቸውን አምታችሁ ስትመለከቱ የሁሉንም ማለት ነው ሊስት እናውጣ ከተባለ በኢየሩሳሌም የነበረውን በሮም የነበረውን በሁሉም ስትመለከቱ ፖለቲካል ይዘቱን ትመለከታላችሁ። መቼ የሚለውም ማለት ነው በሮም ከአገስቴስ ነበረ ኦልሞስት ከጌታ ኢየሱስ ክርስቶስ ከመምጣቱ በፊት። ከዛ ታይበሪየስ ይመጣል። ከዛ በታች እየወረዳችሁ ኔሮ ድረስ ነው የሚመጣው። ኔሮ ኦልሞስት ከ68 ድረስ የነበረ እጅግ በጣም ገዳይ እጅግ በጣም አሳዳጅ የነበረ ገዢ ነው ለሮም ማለት ነው። ለሮም በደንብ ትመለከታላችሁ። ፍልስጤም አካባቢ ላይ ደግሞ ጌታ ኢየሱስ የነበረበት እንደማንተ ያላችሁ ጴንጤናው ጲላጦስ ብለን እኛ ጸሎት ሃይማኖት ላይ የምንተደርደር እሱ የነበረበት ጊዜ ነው። እርሱ የነበረበት ጊዜ ጌታ በነበረበት ሰዓት ማለት ነው። እና ከእርሱ ተነስታችሁ ምክንያቱም ጲላጦስ ኦልሞስት ከ37 ዓመተ ምህረት በኋላ አይኖርም። ኔሮ ግን ወይም ደግሞ ይቀጥላል፣ የሮሙ ገዢ ማለት ነው። እሱ እስከ 68 አካባቢ ይቀጥላል። ስለዚህ ከ70 ዓመተ ምህረት በፊት መሆኑ እርግጠኛ እንሆናለን። ምክንያቱም ማርቆስ ራሱ ይነግረናል። ማርቆስ 13 ስትመለከቱ ቁጥር 9 ላይ ቅዱስ ማርቆስ ሂንት ይሰጠናል። ምን በማለት ይሰጠናል መሰላችሁ? እናንተ ግን ለራሳችሁ ተጠንቀቁ ይላል። ወደ ሸንጎ አሳልፈው ይሰጣችኋል፣ በምኩራብ ትገረፋላችሁ፣ ምስክር የሆንባችሁ ዘንድ ስለ እኔ በገዢዎች በነገስታት ፊት ትቆማላችሁ እያለ ገዢዎች ምን እንደሚያደርጓቸው እንደሚያሰድዷቸው፣ በሸንጎ እንደሚያቆማቸው፣ በምኩራብ እንደሚጎረፉ ሁሉ ይነግራቸዋል ማለት ነው። ይህንን የሚነግረን ማርቆስ ነው። ዝቅ ስትሉም ከቁጥር 12 ጀምሮ ይላችሁ ወንድም ወንድሙን አባት ልጁን ለሞት አሳልፎ ይሰጣል፣ ልጆችን ብሎ በወላጆች ላይ ይነሳሉ ይገድሏቸውማል። በሁሉም ዘንድ ስለ ስሜ ተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና እርሱ ግን ይድናል ብሎ በሰዓቱ የነበረውን ጭንቅ ሁኔታ ይነግረናል ማለት ነው ማርቆስ። ይህ ደግሞ መች ነው ካላችሁ የታሪካዊ ይዘቱን ስንመለከት ኔሮ ይገዛበት የሮሙ ገዢ በነበረበት ጊዜ የነበረ መሆኑን ትመለከታላችሁ። አሁንም ጊዜውን ከ70 ዓመተ ምህረት ብቻ እንደውም ሳይሆን ከ64 ከ68ም ዝቅ እናደርገዋለን። ከ68 ዝቅ ይላል። ቅዱስ ማርቆስ አሁንም ክርስቲያኖች ሞት እንዳለባቸው ክርስቲያኖች ጭንቅ እንዳለባቸው በተለይ በሮም ግዛት ውስጥ ድጋሜ ይነግረናል። ምዕራፍ 8ን ስትመለከቱ ስለ መስቀሉ የሚያብራራው አለ። በኋላ ሊመጣ የሚወድ ቢኖር ራሱን የሚካድ መስቀሉን ተሸክሞ ይከተለኝ እያለ የሚከተላቸውን ክርስቶስን በመከተላቸው የሚመጣባቸውን ነገር ሶሻል በሰዓቱ የነበረውን ስርዓት ሁሉ ይነግረናል። ክርስቲያኖች ምን እንደሚጠብቃቸው። ስለዚህ በሮም አገዛዝ ስር ነበሩ። ክርስቲያኖች በሚጨነቁበት ጊዜ ነበረ። ይሄ ምሳሌያዊ ንግግር አይደለም። መስቀሉን ተሸክማችሁ ሲል የምርም መስቀሉን ተሸክመው መሄድ የነበረባቸው መሞት የነበረባቸው ጊዜ ስለነበረ ማለት ነው። ነው አይደለም? ስለዚህ በደንብ ትመለከታላችሁ። አሁን በሰዓቱ የተጻፈበትን ወቅት ስትመለከቱ እስራኤላውያን በሮም ውስጥ የነበሩ ሰዓት ኔሮ በጣም ገዢ በነበረበት ሰዓት መቼ ነው አይደል እያየን ያለ ነው። ከዛም ደግሞ ሐዋርያት በተሰዓት እየተሳደዱ እያስተማሩ ቅድም ጴጥሮስ ልክ እንዳስተማረ ፓፓያስን ጠቅሶ ዩሲቤስ ያስቀምጣል አይደል? ተማሩ፣ ነገር ግን ሞት አለ።
ብዙ መምህራንም ቆሞ ላይ ያስተምሩ ይችላሉ። ብዙዎች መስዋዕትነት እየተቀበሉ ብዙዎች ሰማዕት እየሆኑ ስለነበር ተጽፎ ይቀመጥላቸው ዘንድ ሮም ያሉ ክርስቲያኖች ስለጠየቁ ቅዱስ ማርቆስ ጽፈል ብለናል። ስለዚህ መቼ ተጻፈ የሚለው የምንመለከተው ለዚህ ነው። ጭንቅ ላይ በነበሩ ሰዓት ላይ በደንብ ያዙ። ጌታ ኢየሱስ ክርስቶስን ደግሞ ምን ብለው ያስቀምጡት ነበር? መሲሁ ተብሎ ይሳል ነበር። ይህንን በደንብ ጠንቀቅ ብለው የሚያውቀው ቅዱስ ማርቆስ ስትመለከቱ ልክ ሌሎች ወንጌላት ላይ ልክ ምዕራፍ 1 ምዕራፍ 2 ምዕራፍ 3 የሉቃስንም ስትመለከቱ የማቴዎስንም ስትመለከቱ ምናልባት ዮሐንስ ነው ምዕራፍ 1 በጣም ዝቅ ካለ በኋላ ለብቻው ራሱን ችሎ በሌላ በአዲስ ስቶሪ የሚመጣው እንጂ ሁሉም ከዳዊት ዘር ስለመወለዱ ሁሉን ያብራራሉ። ግን የዳዊት ልጅ ተብሎ መነገሩ መሲሁ መሆኑን ያም ደግሞ ከእስራኤላውያን ኤክስፔክቴሽን ስትመለከቱት መልሶ የሚመጣ የሚገዛ እስራኤላውያን ልክ እንደ ሙሴ ከግብፅ በረሃ ከግብፅ ባርነት እንዳወጣቸው የሚያወጣቸው መሲህ ነው ብሎ ነው የሚጠብቁ። ስለዚህ ይህ ማርቆስ ያውቃል መቼ የሚለውን በደንብ እንድትረዱ ነው። ስለዚህ ሲጀምር ስለ ክርስቶስ የሚያብራራውን ክፍል ዘሎት ነው የሚመጣው። የተወለደ ዘሩ ከማን ነው ይዘለዋል። የዳዊት ልጅ የሚለውን አያስቀምጥም መጀመሪያው ላይ ሲያመጣ ስትመለከቱት ማለት ለምን ካላችሁ በሰዓቱ ይገዛቸው የሚፈልጉት ከሮማውያን ነፃነት ያወጣቸው የሚፈልጉበት ሰዎች በነበሩበት በጭንቅ ሰዓት በነበሩበት ሞት ባለበት ሰዓት የነበሩ ሰዎች ናቸው። ስለዚህ ጌታ ኢየሱስ ክርስቶስ ራሱ የዳዊት ልጅ ነው ተብሎ ቢነገራቸው ብሎ ማነው ጭራሽ በጣም የሚዘምትባቸው የሮሙ ንጉስ ማለት ነው። ለዚሁም መከራ በዝቶባቸዋል። ጭራሽ ደግሞ የዳዊት ልጅ ነው ተብሎ መሲሁ ነው ተብሎ ቢባል ማለት። ስለዚህ እዚህ ማርቆስ ክፍል ላይ ስትመለከቱ አብዛኛው ክፍል ላይ ጌታ ኢየሱስ ክርስቶስ ልክ ስለ መሲሁ ሲነገር ወይም ደግሞ አንተ መሲሁ ነው ሲባል ጸጥ በል እያለ ሁሉንም ሲገስጽ ትመለከታላችሁ። ሁሉንም አንደኛ ማርቆስ ምዕራፍ 3 ላይ ስትመለከቱ ተመልከቱት ከቁጥር 11 እስከ 12 ድረስ ማርቆስ ምዕራፍ 3 ከቁጥር 11 እርኩሳን መናፍስትም ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ ይላል። ጮሁ አይደለም እንዳይገልጡትም በጣም አዘዛቸው ይላል። ጌታ ኢየሱስ ክርስቶስ ምኖቹን እርኩሳን መናፍስቶችን አዘዛቸው ምን እንዳይገልጡት። ስለዚህ ጊዜው ምን አይነት ነው? የጭንቅ ሰዓት መኖሩ ምናምን ይነግራቸዋል ማለት ነው። ቅዱስ ማርቆስ ይህንን እያስተዋለ ብዱም ሳይገልጠው ጌታ ዝም እንዳስባላቸው እየነገረ ያልፋል። ለምን ከተባለ ከተገለጠ ምንድን ነው መንግስትን የሚገለብጥ አዲስ ንጉስ መጥቷል ስለተባለ የቅዱስ ማርቆስን የያዙ ሰዎች በሙሉ ክርስቲያኖችም ያደርጓቸዋል፣ ወዲያው ይገሏቸዋል። ስለዚህ አይፈለግም ማለት ነው። ጊዜውን ተመልከቱ። ይሄ ብቻ አይደለም። ምዕራፍ 1ን ቀድሞ ሲጀምር ማርቆስ ጌታ ኢየሱስ ክርስቶስ ያድነዋል። በነገራችን ላይ አይደለም ታሙ ሲያድን ትመለከታላችሁ። ቁጥር 43 ላይ ተመልከቱት። በብርቱም ተናግሮ ወዲያ ያወጣው እንዲህም አለው ይልና ከላይ ጀምሮ እወድሃለሁ ንጻ ብሎ ያለውን ማለት ነው። ለማንኛውም አንዳች እንዳትናገር ተጠንቀቅ ይሏል። ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ስለ መንጻት ሙሴን ያዘውን አቅርብ ብሎ በቃ ዝም በል ይላል። አትናገሩ። ጌታ ኢየሱስ ክርስቶስ መሲህነቱን የማይፈልግ ማርቆስም ይሄን በደንብ እያስትሬስ እያደረገ ምክንያቱም የሚጻፈው ጽሑፍ ለማን ነው? ለሮማውያን ገዢ የነበሩበት ጊዜ ነው። ስለዚህ አይሁዳዊ የሆነ መሲህ አዳኝ ይመጣል ከተባለ ሊገደሉ ስለሚችሉ ማርቆስ ይሄን እየዘለለ ጌታ ኢየሱስ ክርስቶስ ዝም በል እየገሰጸ ያለፈበትን ትመለከታላችሁ። ይሄን ብቻ አይደለም በነገራችን ላይ አጋንንትን ብቻ ሳይሆን ወይም ደግሞ እርኩሳን መናፍስትን ብቻ ሳይሆን ወይም ደግሞ ጌታ ኢየሱስ ክርስቶስ ከፈወሰ በኋላ ያለውን ብቻ ሳይሆን ሐዋርያትን ራሱ ዝም በሉ ሲላቸው ትመለከታላችሁ። ምዕራፍ 8 ላይ ማርቆስ ቁጥር 30 ስትመለከቱ ከላይ ጀምሮ ይመጣል። በደንብ ያዙት። እናንተስ እኔ ማን እንደሆኑ ትላላችሁ ይላቸዋል። እናንተስ ብሎ ጠይቃቸው። ጴጥሮስም አንተ የክርስቶስ ነህ ብሎ መለሰለት ይላል። ይሄ ክርስቶስን የምርም ሰምተው ቢሆን ምን ይሆናል? ችግር ይፈጣል። በደንብ ተመልከቱት። ማርቆስ ምን ይላል? ቅዱስ ጌታ ኢየሱስ ክርስቶስ ያለውን ስለ እርሱም ለማንም እንዳይናገሩ አዘዛቸው እያለ ያስቀምጣል። በቃ ዝም እንዲሉ ነው የሚፈልገው። ምክንያቱም አደጋ የነበረበት ጊዜ ስለነበረ ማለት ነው። ጌታ ኢየሱስ ክርስቶስ ካረገ ብዙም ስለማይቆይ ማርቆስም ወንጌሉን የሚጽፍበት። ስለዚህ እንደውም እርሱ የሰላም አለቃ ንግስናን የማይፈልግ በደንብ ስላችሁ በደንብ ትመለከታላችሁ። ልክ ዘካርያስ 9:9 ላይ ያለው አይደለ? ስለ ጦርነት የመጣ ወይም ደግሞ ሮማውያንን ሊገለብጥ የመጣ ሳይሆን ለሰላም የመጣ መሆኑን ምዕራፍ 11 ላይ በምን በመምጣት ታገኙታላችሁ? በውርንጭላ የመጣ ውርንጭላ ምንም ምሳሌ ስለሆነ የሰላም ስለሆነ ማለት ነው። ለጦርነት የመጣው አይደለም እኔ ሰላማዊ ነኝ እያለ ያስቀመጠውን ክፍል ቅዱስ ማርቆስ ይነግረናል ማለት ነው። ስለዚህ በጣም አዳኝ የሚፈልጉበት ወቅት ላይ መቼ የሚለውን እንድትመለከቱት ነው። አዳኝ የሚፈልጉበት ወቅት ላይ ነገር ግን ደግሞ በኋላ የሮሙ ገዢ ተነስቶ እነሱ ሙሉ በሙሉ በማይጨርሳቸው መንገድ ሊነገራቸው በሚገባ መንገድ ቅዱስ ጳውሎስ እያስማማ ይነግራቸዋል። ሰው ስለ ክርስቶስ መነገር አለበት። ሰዎች መዳን አለባቸው።
ነገር ግን ክርስቲያኖች ደግሞ መልሰው በሮም ያለችዋ ክርስትና ነገር ግን ክርስቲያኖች ደግሞ መልሰው በሮም ያለችዋ ክርስትና እንድንሄድ እየነገረን ማለት ነው። እያስጠነቀቀን ሄድና እሱም ሲገልጽ ግን ሲያብራራ ድብቅ እያደረገ ስለ መሲህነቱ ያልፋል። ባይሆን ምስክርነቱን ትመለከታላችሁ። ለሮማውያን አድሬስ እንደሚያደርግ በሙሉ ማለት ነው። ሲፈውስም ከሙታንም ሲያስነሳ ደም ሲፈሳት የነበረችን ሲያድን ማርቆስ 5:34 ላይ ምናምን ስትመለከቱ በተለይ ማርቆስ 5 ላይ ከ41 እስከ 30 ወርታችሁ ዝቅም እያላችሁ ስትመለከቱ ኃይሉን የጌታ ኢየሱስ ክርስቶስ ኃይል ምናምን የሚያስረዳበት ለምን ካላችሁ መቼ ለምን ተጻፈ በደንብ ያዙልኝ። መቼ ተጻፈ የሚለውን ስትመለከቱ አይሁዳውያን ብቻ ሳይሆኑ ሮማውያን ራሳቸውን በጣም ከፍ አድርገው እኛ ጌታ በደንብ ያዙልኝ እኛ በሁሉም ላይ ኃይለኞች በጣም ጉልበተኞች ነን የሚሉበት ወቅት ነው። አንድ ሁለተኛ ጣዖት አምላኪዎች ስለነበሩ ጣዖቶቻቸውን ከነሱ በላይ ግርማ ያለው ከነርሱ በላይ ኃይል ያለው ማንም የለም ብለው የሚመኩበት ጊዜ ነው ጊዜው ማለት ነው። ስለዚህ ቅዱስ ማርቆስ ወንጌሉን ሲጽፍ ምን ይላል? ጌታ ኢየሱስ ክርስቶስን ኃያል ጌታ ኢየሱስ ክርስቶስን ጌታ እያለ በሰዎች ላይ በማዳኑ ማለት ነው በባህር ላይ በመራመድ ስልጣኑን እየተናገረ ሲገስስ ትመለከቱታላችሁ። ሙታንን እያስነሳ ታላቅ ኃይሉን ሲገልጥ ትመለከቱታላችሁ። አብዛኛው ክርስቶስን ትራይምፍ ማድረግ አሸናፊ አድርጎ መሳል ኃይለኛ ማድረግ ኃይል በደንብ እንዳለው በደንብ ማሳየት ከሮማውያን ጣዖታት በላይ የበለጠ አቅም እንዳለው እያሳያቸው ነገር ግን ደግሞ መሲሁ ነው የሚለው ጭንቅላታቸው ላይ እንዲፈል እሱን ዝም በል ያለውን በደንብ እየጠቀሰ ያልፍልናል ማለት ነው። ግን በደንብ ሄዶ ከገለጸልን በኋላ ትመለከታላችሁ የጌታ ኢየሱስ ክርስቶስ ለጦርነት እንደማያውጅ ከመጣ በኋላ ግን ማርቆስ 15:17 ላይ ራሱን ያዋረደዋል አይደለ? ስለኛ የተሰቀለውን መስቀል ላይ የተሰቀለውን ክርስቶስን ንጉስ አድርገው እንዳስቀመጡ ያስቀምጣል። በደንብ ተመልከቱ። ምዕራፍ 15 ላይ የእሱ ንግስና ሌላ እንደሆነ ወቅቱን ነው የምትመለከቱት። እሺ የምርም ሄዶ ፖለቲካል ገዥ የሚሆን ሳይሆን ጌታ ኢየሱስ ክርስቶስ የሰማይ ንጉስ መሆኑን የሚያስቀምጥበት ቁጥር 17 ላይ ተመልከቱ። ከዛ ግን ምስክርነት እንዳስቀምጦ ነው የሚሄደው ለሮማውያን እንደተጻፈ የምትረዱት መቼ እንደተጻፈ የምትረዱት ሮማውያን ኃይለኛ የነበሩበት ወቅት ሆኖ ግን ስለ ጌታ ሲነገራቸው ሃምብል የሚሆኑበትን ለምን ማርቆስ 15:29 ላይ ከ38 ጀምሮ ተመልከቱት። ሉክ ለሮማውያን ነው የሚጻፈው። ሮማውያን በጣም በሚመኩበት ወቅት ነው። ግን ሮማውያንን ልባቸውን ለማሸነፍ እንዲህ ይላል። ቁጥር 38 ላይ ላንብብላችሁ። የቤተ መቅደስም መጋረጃ ከላይ እስከታች ከሁለት ተቀደደ ይልና ጌታ ኢየሱስ ክርስቶስ በተሰቀለበት ጊዜ በዚያም በአንጻሩ የቆመ የመቶ አለቃ እንደዚህ ጮሆ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ። ይህ የመቶ አለቃ የተባለው በደንብ ያዙልኝ፣ ሴንቸሪየን የሚሉት ይህ የመቶ አለቃ የሚባለው ማለት ነው ለሮማውያን ትልቅ ስልጣን ያለው ነው። በነገራችን ላይ ትልቅ አስተዳዳሪ የወታደር መሪ ነው። ስለዚህ ሮማውያን በሚመኩበት ሮማውያን በጣም ኃይለኛ ነን ጉልበተኛ ነን በሚሉት ጀነራል ስለ ጌታ ስለ ኢየሱስ ክርስቶስ ሲመሰከር ታያላችሁ የእግዚአብሔር ልጅ ስለመሆኑ ማለት ነው። ቅዱስ ማርቆስ ስፔሲፊክሊ ወቅቱ በጣም በሚመኩበት ወቅት ስለነበረ ከሚመኩበት አካል አንደኛውን ስለ ጌታ ኢየሱስ ክርስቶስ የመሰከረበትን ክፍል ያስቀምጣል። ይህ ወቅቱ ምን ያሳያል? በኔሮ በነበረበት ሰዓት ላይ ኃይለኛ በነበሩበት ሰዓት ላይ መቅደሱ ሳይወድቅ። ስለዚህ መቼ የሚለው ከ70 ዓመተ ምህረት በፊት ክርስቲያኖች በሚሳደዱበት በፊት ለጌታ ኢየሱስ ክርስቶስ ራሱ ጀነራሎች ወይም ደግሞ መቶ አለቃዎች መመስከር በራሱ ዋጋ በሚያሰጥበት በተለይ በሮማውያን አድማጮች በሮማውያን ክርስቲያኖች በኩል በሮማውያን አሕዛብ መካከል ትልቅ ጭንቅላት ላይ እንዴ ሮማዊ እንዴት መሰከረለት በሚባል ደረጃ ሰዎች በሚያስተውሉበት ደረጃ ቅዱስ ማርቆስ ሲጽፍ ትመለከታላችሁ። በልዩ ሁኔታ ግን በተለይ መቼ የሚለውን የምንመለከተው በደንብ ያዙልኝ ክርስቲያኖች ሲሳደዱ ታገኛላችሁ። በፍርሃት ሲሆኑ በተለይ ማርቆስ 14:50 ላይ ሁሉም ሲሸሹ ታያላችሁ አይደለ? ሲፈሩ ማርቆስ 16 ላይም እንደዛው ፈርተው ዝም ሲሉ ምናምን። ስለዚህ ክርስቲያኖች በጭንቅ ያሉበት ጊዜ ጌታ ኢየሱስ ክርስቶስም ገና ተሰቅሎ ካረገ ብዙም ያልቆየበት ጊዜ። ምክንያቱም ማርቆስ 8ም 9ም 10ም ስትመለከቱት አብዛኛው ስለ ክርስቶስ ሞት ከተነበየ በኋላ ሞቱን የሚናገርበት ነው አይደለ? ስለዚህ ለእነሱም ተመሳሳይ ነገር እንደሚጠብቃቸው ነው የሚናገረው። ስለዚህ መቼ ከተባለ ከ70 ዓመተ ምህረት በፊት መቼ ጭንቅ ባለበት ያውም ኔሮ በነበረበት ጊዜ ክርስቲያኖች በሚሰቀሉበት ክርስቲያኖች ለፍርድ በአደባባይ የሚቆሙበት ጊዜ ጌታ ኢየሱስ ክርስቶስ አስተምሮ ከሄደ ብዙም ሳይቆይ በየት ነው ከተባለ ደግሞ በሮም መሆኑን እንትን ላላቸው ደቂቃ ይጨርሻሉ መሰለኝ ዲያቆን
ሄድበት አንተ። እሺ እግዚአብሔር አምላክ ያክብርልን። ደስ ይላል በጣም እጅጉን ደስ የሚል ትምህርት ነው ጳላዲ ያስተማርከን። እግዚአብሔር አምላክ ይባርክ። እሺ ክርስቲያኖች እንቀጥላለን። እኔ ደግሞ ለምን ተጻፈ እና ለማን ተጻፈ የሚለውን በስፋት እንዳያለን። ትንሽ ደግሞ ነካረግና የተጻፈበት ቦታና ቋንቋ ጳላዲ በደንብ በስፋት ገልጧል። አንዳንድ አስረጅ ደግሞ አንስቼ ወደዛ ገባለሁ ማለት ነው። እሺ ቶሎ ቶሎ እያለን እንቀጥላለን። እሺ እንግዲህ ያው ጳላዲ በስፋት ገልጾታል። ምናልባት አንድ ሁለት ለመጨመር ከቤተክርስቲያን አባቶች መካከል ጎርጎሪዮስ ዘንዚናዙ የማርቆስ ወንጌል የተጻፈበት ቦታ ጣሊያን ብሎ ያስቀምጣል። አውሳቢዮስ ዘቂሳሪያ ደግሞ የተጻፈበት ቋንቋ የጣሊያን ላቲን ቋንቋ እንደሆነ ሁለቱም አስቀምጠው እናነባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማርቆስ ወንጌል ትርጓሜ መደምደሚያ ላይ ምናልባት ካላችሁ ብታዩ ሪፈር ብታደርጉ በጣም ደስ ይለኛል። የትርጓሜ መደምደሚያ መርገፍ ላይ ምን ብሎ ያስቀምጠዋል? መልአ ጽሕፈት በስራቱ ለማርቆስ ሐዋርያ አሐዱ መሰባ ወክሌቱ አርደት ወከሆነ ጸሐፎ በሀገረ ሮሜ በልሳነ ሮም ይላል። በሀገረ ሮሜ በልሳነ ሮም ምን ማለት ነው? ልሳነ ሮም ሲል ቋንቋውን እየተናገረ ነው። ሀገረ ሮም ይላል። ሮም በኢጣሊያ ከተማ ናት። ኦኬ ኢጣሊያ የምትገኝ ከተማ ናት። እሺ ይሄንን ሐሳብ ነካ አድርጎ ለማለፍ ነው። መቼ የተጻፈ የሚለው ከጌታ ዕርገት በፊት 33 ዓመት ከጌታ ዕርገት በኋላ 11 ዓመት ይላሉ። ቅድም ጳላዲም እንዳነሳው አንዳንድ ሊቃውንት የማርቆስ ወንጌልን እስከ 60 ዓመተ ምህረት ገደማ ተጽፏል ተብሎ ይታመናል። ከ70 ዓመተ ምህረት በፊት የሚለውን ሐሳብ በብዙ ሊቃውንት ዘንድ ገንዘብ ይደረጋል ማለት ነው። ስለዚህ እነዚህ ነጥቦች እንያዝ። ቀጥታ የምንሄደው የተጻፈላቸው ሰዎች የማርቆስ ወንጌል የተጻፈላቸው ሰዎች እነማን ናቸው የሚለውን እናያለን። ለማንና ለማን የሚለው ለማን ነው መልእክቱ የተጻፈው የሚለውን ሐሳብ ይገልጣል። ለምን የሚለው ደግሞ ለምንድን ነው የማርቆስ ወንጌል የተጻፈው የሚለውን ያብራራል። ስለዚህ ሁለቱንም እናያለን። ብዙ የመጽሐፍ ቅዱስ ክፍሎችን እናነሳለን። እሺ አንደኛ የተጻፈላቸው ሰዎች እነማን ናቸው? በሁለት ነው ከፍለን ምን ሄደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ክፍል በሁለት ከፍላ ታስተምራለች። አንደኛ ይሄ ዳይሬክት የሆነው ኮሜንታሪ ኦኬ ቀጥተኛ መልእክቱ የተጻፈላቸው ለሮማውያን ነው። ኦኬ በሮም ውስጥ ለሮማውያን በሮም ሆኖ ይላሉ አበው ማርቆስ በሮም ውስጥ ሆኖ ወንጌሉን ለሮማውያን ጻፈ ብለው ኢትዮጵያ ሊቃውንት ይናገራሉ። ኦኬ ሮማውያን አህዛብ ማለት ነው። ሁለተኛ ኦኬ ሮማውያን ስንል አንዳንድ ቦታ ላይ አህዛብ የማርቆስ ወንጌል የተጻፈው ለአህዛብ ነው ሲባል እስራኤላውያን ላልሆኑ ሮማውያን ተብሎ ይተረጎማል። እሺ ግር እንዳይላችሁ። እሺ ሁለተኛው ደግሞ ዲቮሽናል ኮሜንታሪ አድርገን የምንወስደው ይሄ መልእክት የተጻፈው ለሮማውያን ብቻ ነው ብለን አይደለም የምናልፈው። ኦኬ ዲቮሽንሊ ደግሞ መንፈስ ቅዱስ ምሪት ለሁላችንም ነው የተጻፈው፣ ለኔም ለናንተም በዓለም ህዝብ ላይ ለክርስቶስ ደቀ መዝሙር በቃ ለዓለም ህዝብ የተጻፈ መልእክት ነው። ኦኬ ዲቮሽንሊ በዚህ መልኩ እናየዋለን። ያው ለኔ አልተጻፈም የሚል ስንፍናን ገንዘብ እንዳታደርጉ ከጥንቃቄ አኳያ ነው ይሄንን የምንነግራችሁ። ስለዚህ ሁለቱን ነጥብ እንድትይዙልኝ እናያለን እንድትይዙልኝ እፈልጋለሁ። አሁን አስረጅ እሰጣችኋለሁ። ለምሳሌ ይሄ መልእክት ለሮማውያን እንደተጻፈ የሚያሳይ ማስረጃ አለ ወይ? ቅድም መጽሐፍ ቅዱስ ጥቅስ ላይ እየገባን እያንዳንዱን እናያለን ብያችኋለሁ። እነሱን እንመለከታለን። ለምሳሌ የላቲን ቃላት በውስጡ ይገኛል። የሚገርማችሁ ነገር በማርቆስ ወንጌል ውስጥ የላቲን ቃላቶች ተጽፈው እናገኛለን። እሺ አንደኛ የማርቆስ ወንጌል ምዕራፍ 5 ትከፍቱልኛላችሁ። የማርቆስ ወንጌል ምዕራፍ 5 ቁጥር 9 ኦኬ ቁጥር 9 ሌጊዮን የሚል ቃል እናገኛለን። ላቲን ኦሪጂን ነው። ሌጊዮን የሚለው ቃል ኦሪጂኑ ላቲን ነው። ሌጊዮ ይላል። ምንድነው ሪፈር የሚያደርገው? ብዙ ቁጥርን ያሉ የሮማን ወታደሮችን ሪፈር የሚያደርግ ነውና ሌጊዮ ወይም ሌጊዮን የሚለው ቃል ተጽፎ እናገኝበታለን። የማርቆስ ወንጌል ምዕራፍ 15 ቁጥር 9 እንዲህ ይላል። አነበዋለሁ ከቁጥር 8 ጀምሬ አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስምህ ማን ነው ብሎ ሲጠይቀው ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው ይላል።
አያችሁ አይደለ? ሌጊዮን የሚለውን ቃል እናገኛለን። ይሄ አንድ ፍንጭ ነው። ኦኬ ሁለተኛ ፍንጭ ልስጣችሁ። የማርቆስ ወንጌል ምዕራፍ 15 ትሄዱልኛላችሁ ቁጥር 16። ኦኬ ወታደሮችም ፕራይቶሪዮን ወደሚባል ግቢ ውስጥ ወሰዱት፣ ጭፍራውንም ሁሉ በአንድነት ጠሩ ይላል። ፕራይቶሪዮን የሚለውን ቃል ኦሪጂኑ ላቲን ነው። ይሄ የዚህ ቃል ፕራቶሪዮም ኦሪጂኔት የላቲን ወርድ ነው። ፕራቶሪዮም የሚለው ምን ማለት ነው? ይሄ ሮማውያን የሚሰባሰቡበት ቴንት ኦር ሄድ ኳርተር ይሉታል። ኦኬ ቦታውን ፕራቶሪዮም ተብሎ ይጠራል። ስለዚህ የላቲን ቃል እናገኝበታለን። ማርቆስ 15:16 ማለት ነው። ኦኬ ማርቆስ 15:16 ሌላ ማርቆስ 3:17ንም ማየት እንችላለን። ማርቆስ 3:17 የዘብዴዎስ ልጅ ያዕቆብንም ወንድም ዮሐንስን ቦአኔርጌስ ብሎ ሰየማቸው። የነጎድጓድ ልጆች ማለት ነው ብሎ የአራማይት ቃል ሲተረጉም እናያለን። ሌላ 7:34ንም ማየት እንችላለን። ማርቆስ 7:34 ላይ እንዲህ ተብሎ ተጽፏል። ወደ ሰማይም አሻቅቦ አይቶ ቃተተና ኤፍታህ አለው፣ እርሱም ተከፈተ ማለት ነው እያለ ሲተረጉም እናያለን ማርቆስ። እሺ ስለዚህ የአራማይክን ቃላት ሲተረጉም ማርቆስ ላይ እናያለን። እነዚህ አስረጃ አድርገን እንጠቀማለን። ሁለተኛው ወደ ጌታ ስቅለት እንሄዳለን። ታስታውሱ ከሆነ የማርቆስ ወንጌል ምዕራፍ 15 ተከፍቶልኛላችሁ ከቁጥር 21 ላይ አሁን በደንብ አድርጋችሁ ስሙ። የማርቆስ ወንጌል ምዕራፍ 15 ነው ያልኩት። ቁጥር 21 አንድ መንገድ አላፊም የአሌክሰንድሮስና የሩፎስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት ብሎ ማርቆስ ጽፎልናል። የት ላይ? ማርቆስ 15:21 ማርቆስ 15:21 እሺ አሁን ሩፎስን ደግሞ የት ላይ እንደምናገኘው ተመልከቱ። ሩፎስ በሮሜ እንደነበረ ጳውሎስ ደግሞ ሮሜ ስንል ኢጣሊያ እያወራ ነው። እሺ ግራ እንዳይገባችሁ፣ የኢጣሊያ ዋና ከተማ ሮም ናት። ሮሜ ምዕራፍ 16 ቁጥር 13 ላይ እንዲህ ብሎ ይገልጸዋል። አሁን አንድ መንገድ አላፊም ይላል ማርቆስ 15:21 ላይ አንድ መንገድ አላፊም የአሌክሰንድሮስ እና የሩፎስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት ይላል። የማን? የሩፎስ አባት። ኦኬ የሩፎስ አባት ስምዖን፣ የሩፎስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። አሁን ሩፎስ የት ነው ያለው የሚለውን እንመልከት። ይሄንን ማየት የማርቆስ ወንጌል የተጻፈላቸውን የማርቆስ ወንጌል መልእክት የተጻፈላቸው እነማን ናቸው የሚለውን ይገልጽልናል። ኦኬ አሁን ከዛ በፊት የአሌክሳንድሮስ እና የሩፎስ አባት ማነው ስሙ? ጻፉልኛው። ማነው ስሙ? እዚሁ ጋር እንትን እያለን ነው የምንሄደው። ማነው ስሙ? ጻፉልኝ። እዚሁ ባነበብኩት የመጽሐፍ ክፍል ላይ አንድ መንገድ አላፊም የአሌክሳንድሮስ እና የሩፎስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት ይላል። እሺ አሁን ማነው? ጎበዞች፣ ማነው የአሌክሳንድሮስ እና የሩፎስ አባት? ስምዖን። ኦኬ አሁን እኛ እያየን ያለነው ሩፎስ የተባለው የት ነው የሚኖረው የሚለውን ነጥብ ነው። ይህን ለማወቅ ደግሞ ሮሜ መጽሐፍን ማየት ያስፈልጋል። ሐዋርያው ቅዱስ ጳውሎስ የሮሜን መልእክት፣ በነገራችን ላይ ብዙ ጊዜ ይህንን ሀሳብ ነግራችኋለሁ። የሮሜን መልእክት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሮሜ መጽሐፍ እየተባለ ይታወቃል። ኦኬ እየተባለ ይጠራል። ለምን ቢሉ ይላሉ ሊቃውንቱ፣ በውስጡ ብዙ ሚስጥራትን ያቀፈ ትልቅ መጽሐፍ ነው። ኦኬ ብዙዎቻችን ሮሜ 8:34 ብቻ ይመስለናል። ኖ 16 ምዕራፍ የያዘ በእያንዳንዱ ምዕራፍ ላይ ትልቅ ሚስጥር የያዘ መጽሐፍ ነው። ስለዚህ ቤተክርስቲያናችን
የሮሜ መጽሐፍ ብላ ነው የምትጠራው። ኦኬ መልእክት ብቻ ሳይሆን መጽሐፍ ብላ ትጠራዋለች ከአቀፈው ሚስጥር አኳያ ማለት ነው። ሮሜ ምዕራፍ 10 ስንት ላይ ትዶልኛላችሁ መሰላችሁ? 16 ኦኬ የመሰናበቻ መልእክት ቅዱስ የሰላምታ መልእክት የተባለ ይጠራል። ሮሜ ምዕራፍ 16 ላይ ስትመጡ ቅዱስ ጳውሎስ በአገልግሎት የተራዱትን ስም እያነሳ እያመሰገነ ይጽፋል። ኦኬ ገና እንዲያውም ሲጀምር በክንክራኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችንን ፌቤንን አደራ ብያቸዋለሁ ይላል። ይህንን መጽሐፍ ይዛ ወደ ሮም ኢጣሊያ የሄደች ፌቤን የምትባል ሴት ናት። ኦኬ ቅዱስ ጳውሎስ እችን ሴት እጅግ አድርጎ ነው የሚወዳት፣ እህቴም ብሎ ይጠራታል። ቅዱስ ዮሐንስ አፈወርቅ በትርጓሜው ላይ እንዴት ያለ መታደል ነው የቅዱስ ጳውሎስ እህት ተብሎ መጠራት እያለ ስለ አገልግሎቷ ታላቅነት ያመሰግናታል። እና ቅዱስ ጳውሎስ ይህንን የሮሜ መልእክት በማን አስይዞ ወደ ሮም የላከ? ፌቤን በምትባል የት ነው የምታገለግለው አለ? ክንክራውስ ደግሞ የት ነው? ኦኬ ክንክራውስ ደቡባዊ ግሪክ ላይ የምትገኝ ከተማ ናት። ኦኬ አካያይ አውራጃ ሰሜናዊና ደቡባዊ ያለ መቄዶኒያን ታገኛላችሁ። ሰሜናዊ ደቡባዊ ላይ ስትመጡ ደግሞ አካያይ የምትባል አውራጃ አለ። አካያይ ላይ ክንክራውስ በምትባል ቦታ ላይ የምታገለግል ታላቅ ሴት ናት። እሷን ነው የላከው ቅዱስ ጳውሎስ። እሺ እኔ እኮ አንዳንዴ ወደ ቅዱስ ጳውሎስ ሳብ ያደርገኛል። ወደ ጴጥሮስ ወደ ማርቆስ ልመለስ። ጳላድ ዝም ብለህ ታየኛለህ። እሺ አንዳንዴ እኮ ጳውሎስ እሺ ሮሜ ምዕራፍ 16 ቁጥር 13 ላይ ተመልከቱ። በጌታ ሆኖ ለታወቀ ለሩፎን ለኔና ለእርሱም እናንተ ሰላምታ አቅርቡልኝ ይላል። አያችሁ አይደለ? መልእክቱ እየተላከ ያለው ለማን ነው? በኢጣሊያ ሮም ላለችው ቤተክርስቲያን ነው። ኦኬ ደን ሩፎን የት ነው የሚኖረው ይላሉ አበው ማለት ነው። ሩፎን የት ነው? በሮሜ እንደነበረ ጳውሎስ በዚህ መልእክት ላይ አስቀምጦ እናነባለን። ስለዚህ ሰላምታ ያቀርብለታል። ሩፎን የት ነው ያለው? ሮም። የት ነው የምናገኘው? ሮሜ 16:13። ስለዚህ ይላሉ ኢትዮጵያ ሊቃውንት ስለዚህ ማርቆስ የአሌክሳንድሮስንና የሩፎስ አባት ስምዖን የተባለው የቀሬናው ሰው ኦኬ ከጻፈ በኋላ ያው የታወቁ ናቸው። ግን ምን አለ? አንባቢዎቹ እንደሚያውቋቸው አድርጎ ሲጽፍ ይላሉ ኢትዮጵያውያን መምህራን የጻፈው ለሮማውያን መሆኑን እንገነዘባለን። አንባቢዎቹ ያውቁት ዘንድ ማርቆስ ወንጌል ላይ ስትመለሱ ምንድነው አሁን የሚለው? እንመለስ ወደ ማርቆስ ወንጌል። የማርቆስ ወንጌል ስንት ላይ? የማርቆስ ወንጌል ሲጽፍ ማንን አንስቷል? ሚዩት አድርጉት አንዴ። የሩፎንን ታሪክ ሲያነሳ 15 ላይ ማለት ነው ከቁጥር 21 ማርቆስ 15:21 ላይ እንመለስ አሁን። ኦኬ ማርቆስ 15:21 ላይ ምን ብሎ አንስቷል? አንድ መንገድ አላፊም የአሌክሳንድሮስና የሩፎስ አባት አሌክሳንድሮስንና ሩፎስን ሮማውያን ያውቋቸዋልና ይላሉ ሊቃውንቱ። በስም ጠቀሳቸው። ኦኬ እየጻፈ ያለው መልእክቱ ለሮማውያን ነውና ኦኬ ሩፎስ የት እንደተቀመጠ መጽሐፍ አስረጅ ይዘናል አይደለ? ሮሜ 16 ላይ ቁጥር 13 ላይ ማለት ነው። የት ነው ያለው ሩፎስ? ሮም። ስለዚህ የአሌክሳንድሮስንና የሩፎስን አባት ስምዖን የተባለውን የቀሬናውን ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት ብሎ የተጻፈላቸው ሮማውያን ስለሆኑ ኦኬ የተጻፈላቸው ሮማውያን ስለሆኑ እነዚህን ሰዎች ኮት አደረገ ይላሉ። ስለዚህ እነዚህ ሁለቱን ነጥቦች ማየት ያስፈልጋል። ሁለቱን ነጥቦች ማየትና መረዳት ያስፈልጋል። በዚህ ምክንያት የተጻፈላቸው ሰዎች ሮማውያን እንደሆኑ ይገለጣል። ቅድምም ጳላዲ ላይ ብዙ ቦታ ላይ እሱን ስላነሳ እዚህ ላይ አይ ቲንክ በቂ ነው፣ ግልጽ የሆነ ይመስለኛል። በጣም ግልጽ ነው። እሺ የተጻፈበት ዓላማው ምንድነው? ኦኬ እዚህ ላይ ሰፋ ያለ ጊዜ ማንሳት አለብኝ። ሁለት ነጥቦችን እናነሳለን። የማርቆስ ወንጌል ስናጠና ለምን ተጻፈ የሚለው በጣም is very important understanding ይሄንን ክፍል ማርቆስ ወንጌልን በደንብ ሐሳቡን ለመረዳት ይረዳናል። ሁለት ነጥቦችን እናነሳለን። የማርቆስ ወንጌል የተጻፈው አንደኛ ኢየሱስ ክርስቶስ እርሱ መሲህ እንደሆነ፣ የእግዚአብሔር ልጅ እንደሆነ፣ የሰው ልጅ እንደሆነ፣ የሰው ልጅ ብቻ ሳይሆን ደግሞ የእግዚአብሔር ልጅም እንደሆነ ለማን ለማስረዳት? ለሮማውያን ለማስረዳት ክብሩን ገልጦ
የሰው ልጅ ብቻ እንዳልሆነ የእግዚአብሔር ልጅም እንደሆነ ለመግለጽ የማርቆስ ወንጌል ተጽፏል። አንደኛው ይሄ ነው። ሮማውያን በዘመኑ ሮማውያን ብዙ አማልክት ነበሯቸው፣ ብዙ ጣዖት አማልክት ነበሯቸው። በፖሊቲዝም የሆነው መንገድ ነው እነሱ ገንዘብ ያደረጉት። እነ ጁፒተር፣ እነ ጁኖ፣ እነ ሚኔርቫ፣ እነ ማርስ፣ እነ ቪነስ፣ እነ ሜርኩሪ፣ እነ ዲያና፣ እነ ኔፕቱንን ነበር የሚልኩ የነበረው። ጁፒተር ዲቲ ኦፍ ዘ ስካይ መብረቅ ይሉታል። እነ ጁኖ ወይም ደግሞ በግሪክ ሄራ ብለው የሚጠሩት የትዳር የልጅ ቻይልድ በርዝ አምላክ ነው ብለው ያዩታል። እነ አቴና ግሪክ ሚቶሎጂ አቴና ሮማን ሚቶሎጂ ሜንረቫ ብለው የሚጠሩት ጋድ ኦፍ ዊዝደም የጥበብ አምላክ ምናምን ብለው የግሪኮ ሮማን ካልቸር የክላሲካል ሚቶሎጂ የምንለው ሮማውያንን እጅጉን ያጠቃ ነበረ። ስለዚህ ሮማውያን ብዙ ጣዖታት ነበሯቸው፣ ብዙ አማልክት ነበሯቸው። ስለዚህ እነሱ ዙስ ይበልጣል ብለው እንዳይመለከቱ ወይም ጁፒተር ማለት ነው በግሪኩ ጁፒተር ታላቅ ነው ብለው ገንዘብ እንዳያደርጉ ክርስቶስ ኢየሱስ ከጁፒተር እንደሚበልጥ እነሱ ከሚያመልኳቸው አማልክት እርሱ የሚበልጥ መሆኑን ኃያል መሆኑን የሰው ልጅ ብቻ ሳይሆን ክርስቶስ እንደሆነ መሲህ እንደሆነ የእግዚአብሔር ልጅ እንደሆነ ለመግለጽ የማርቆስ ወንጌል ተጽፏል። አንደኛው ይሄ ነው። መጽሐፍ ቅዱስ አስረጅ ልስጣችሁ። እሺ ማርቆስ 1:1 ማርቆስ ምዕራፍ 1 ቁጥር 1ን ክፈቱልኝ። ሲጀምር ምን ብሎ ነው የሚጀምረው? የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ብሎ ነው። የማን ልጅ? የእግዚአብሔር ልጅ ኢየሱስ ክርስቶስ። ገና ማርቆስ ሲገልጠው የእግዚአብሔር የሰው ልጅ ብቻ ብለው እንዳይመለከቱት ሮማውያን ኦኬ የእግዚአብሔር ልጅም እንደሆነ ለመግለጽ የእግዚአብሔር ልጅ ብሎ ይጀምራል። የማርቆስ ወንጌል ምዕራፍ 1 ቁጥር 1ን ጻፉ። ሌላ የማርቆስ ወንጌል ምዕራፍ 3 የማርቆስ ወንጌል ምዕራፍ 3 ቁጥር 11 ላይ እርኩሳን መናፍስትን ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ ይላል። የማን ልጅ? የእግዚአብሔር ልጅ ነህ እያሉ ጮሁ። ማርቆስ 9 ደግሞ ኦኬ 3 ማስረጃ እያያዝን እንሄዳለን። ማርቆስ 9 ቁጥር 7 ደመናም መጥቶ ጋረዳቸው፣ ከደመናውም የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ ይላል። ኦኬ እርሱን ስሙት የሚል ድምፅ መጣ። አንድ ልጨምር በደንብ ሐሳቡን ገንዘብ እንድታደርጉ 15 ላይ የማርቆስ ወንጌል ምዕራፍ 15 ቁጥር 39 ላይ ደግሞ ስትመጡ እንዲህ ተብሎ ተጽፏል። በዚያም በአንጻሩ የቆመ የመቶ አለቃ እንደዚህ ጮኸ፣ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበረ አለ ብሎ ሲያስቀምጥ አያችሁ አይደለ? ስለዚህ ማርቆስ የእግዚአብሔር ልጅ እንደሆነ ኢየሱስ ክርስቶስ የሰው ልጅ ብቻ ሳይሆን የእግዚአብሔር ልጅነቱን ሲገልጥ እናያለን። እንዲያው ጊዜ ኖሮኝ ብዙ የመጽሐፍ ቅዱስ ክፍሎች ላይ ብናይ ደስ ይለኛል፣ ግን እነዚህ በቂ ናቸው። አንደኛው መልእክቱ ይሄ ነው፣ የሰው ልጅ ብቻ እንዳልሆነ እርሱ ክርስቶስ መሲህ እንደሆነ የእግዚአብሔር ልጅ እንደሆነ ለመግለጽ የማርቆስ ወንጌል ተጽፏል። ሁለተኛው ምን ብያችሁ፣ አሁንም በደንብ ይሄን ሐሳብ ለመረዳት ወደ ሮማን ሚቶሎጂ መመለስ አለብን። ሮማውያን እነሱ የሚመለከቷቸው አማልክት አሏቸው። ቅድም እንዳየነው እንደነ ጁፒተር፣ እንደነ ጆኖ፣ እነ ሚኔርቫ፣ እንደነ ማርስ፣ እንደነ ቪነስ፣ እነ ሜርኩሪ ሜሴንጀር ኦፍ ጋድ ወይም በግሪክ ሄርሜስ ይሉታል ሜርኩሪን፣ እነ ዲያና፣ እነ ኔፕቱን እነዚህን ነው እነሱ ኃያላን ናቸው ብለው የሚመለከቱት። ኦኬ ኃያላን አማልክት ብለው የሚመለከቱት አምልኮተ ቄሳርም ገንዘብ ያደርጋሉ። ጣዖትን ነው እነሱ ኃያል ብለው የሚመለከቱት። ስለዚህ ማርቆስ ምን ለማድረግ ወደደ? ኢየሱስ ክርስቶስ እሱ የአማልክት አምላክ የጌቶች ጌታ የኃያላን ኃያል መሆኑን ለመግለጽ ይሄን ማርቆስ ወንጌል ጽፏል። ሁለተኛው ማለት ነው። ስለዚህ ጌታችን ባስተማረበት በጊዜ ያደረጋቸውን ተአምራቱን ኃይሉን በሰፊው ገልጦ እናያለን በማርቆስ ወንጌል ላይ ማለት ነው። ለአብነት ያህል ማርቆስ ወንጌል ምዕራፍ 1ን ተመልከቱ። የማርቆስ ወንጌል ምዕራፍ 1 ቁጥር 21 እና 28 ጀምሮ ያለውን ክፍል እናነባለን። ወደ ቅፍርናሆም ገቡ፣ ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ። በዚያን ጊዜ በምኩራባቸው እርኩስ መንፈስ ያለው ሰው ነበረ። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለ? ልታጠፋን መጣህን? ማን እንደሆን አውቄአለሁ፣ የእግዚአብሔር ቅዱስ ብሎ ጮኸ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው እያለ ኃይሉን ሲገልጽ እናያለን። ማርቆስ የጻፈ ይገልጣል። ሌላ ማስረጃ ልስጣችሁ። የማርቆስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ላይ
ተመልከቱ እንዲህ ይላል። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለውን ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበረ። 4 ሰዎችም የተሸከሙት ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ፣ ነድለው ሽባውን የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው ይላል። ኦኬ እንዲያው መዝሙር አለ መልካም ጓደኛ እናንተ ጨርሱት ዘማሪያን ካላችሁ። እሺ ኤኒዌይስ የእግዚአብሔርን ኃይል ክንዱን ይገልጣል ማርቆስ። ሌላ 1-2 እንመልከት። የማርቆስ ወንጌል ምዕራፍ 10 ላይ ተመልከቱ። ማርቆስ ወንጌል ምዕራፍ 10 ቁጥር 46 ጀምራችሁ ስታነቡ እንዲህ ይላል። ወደ ኢያሪኮም መጡ፣ ከደቀ መዛሙርቱም ከብዙ ሕዝብ ጋር ከኢያሪኮ ሲወጣ ጤሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ላይ ተቀምጦ ነበረ። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበር ይላል። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። እውሩንም አይዞ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳ፣ ልብሱንም ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው ብሎ ይጽፋል ማርቆስ። ለምንድን ነው ማርቆስ ይህንን የሚያደርገው? እርሱ ጌታ መሆኑን ሲገልጽ፣ እርሱ የአማልክት አምላክ የጌቶች ጌታ የኃያላን ኃያል እርሱን ሊተካከል የሚችል ማንም እንደሌለ ኦኬ እሱ ልጅነቱ የባህሪ እንደሆነ ኦኬ አዳኝ እንደሆነ ኃያል እንደሆነ ክንዱን ለመግለጽ ማርቆስ የማርቆስ ወንጌልን ጽፏል። ኦኬ እነዚህ ነጥቦች እውነት እንዲያው ደስ አይልም ታዲያ? የክርስቶስ በመሆናችን የክርስቶስ እስረኛ በመሆናችን ደስ ሊለን ይገባል። እንዲህ አይነት ታላቅ ኃያል ጌታ አምላክ ነው ያለን። ጁፒተር ክርስቶስ ላይ አይደርስም። ጁኖ ክርስቶስ ላይ አይደርስም። የሮማውያን ጣዖታት ናቸው። ሜንሬቫ ክርስቶስ ላይ አይደርስም። አቴና ብለው ይጠሯታል ግሪኮች። ማርስ ወይም አሬስ ይሉታል ግሪኮች። ቬነስ፣ ሜርኩሪ፣ ዲያና፣ ኔፕቱን እነዚህ ሁሉ ክርስቶስ ጋር አይደርሱም፣ ጣዖታት ናቸው። እርሱ ብቻ ጌታ፣ እርሱ ብቻ አምላክ፣ እርሱ ብቻ የጌቶች ጌታ፣ እርሱ ብቻ ኃያል፣ የእርሱን ኃይል የሚተካከለው የሌለ እውነተኛ ኃያል እርሱ ብቻ እንደሆነ ማርቆስ ለማርቆስ ወንጌልን ለጻፈላቸው ለሮማውያን ገለጠ። በመጨረሻ የቤተክርስቲያናችን አስተምሮ ማርቆስ ሚያዝያ 30 ቀን በሰማዕትነት አርፏል። በረከቱ ከሁላችን ጋር ይሁን። ፕላዲ ሰዓቴን ካሳለፍኩ እንግዲህ በተማሪዎች ስም ይቅርታ። 10 ምናምን ደቂቃው ሸሎ ኧረ ወይ ጉዴ ምን ይሻለኛል? እንደው አይ መልካም ነበር፣ ጥሩ ሄደበታል። እኔ ማውቄ ነው ዝም ብዬ ያልኩት እንጂ ደቂቃማ እንደኔ እንደተጨቆንኩት ቢሆን ጨቁን ታጠላሊ። እውነት ዛሬ እኔ አጥፍቻለሁ። ትናንትናማ ቅዳሜም አጠፋው፣ ዛሬም አጠፋው። ባይሆን ያልተነሱ ሀሳቦችን ላንሳላቸውና ልጨርስ። አንተ ማጠቃለያ አስጥበት። ያልተነሳው ብቻ ከተነሳ አልደግምም። ለማን ተጻፈ የምትለዋ ላይ ምናልባት ላቲኑ ትንካላችሁ ቀለል ባለ መንገድ ለማወቅ ራሱ ማርቆስ ወንጌል ምዕራፍ 7 ላይ ከቁጥር 3 ጀምሮ ስትመለከቱ አዳማጮቹ ወይም ደግሞ መጽሐፉ ጽፎ የሚልክላቸው አካላት እነማን እንደሆኑ በግልጽ ያስቀምጣል። በደንብ ተመልከቱት። ፈሪሳውያንና አይሁድም ሁሉ የሽማግሎች ወግ ሲጠብቁ እጃቸውን ደህና አድርገው ሳይታጠቡ አይበሉምና ከገበያው ተመልሰው ካልታጠቡ አይበሉም። ጽዋውንም ማድጋውንም የናስ ዕቃውንም አልጋንም እንደማጠብ ሌላ ነገር ሊጠብቁት የተቀበሉት ብዙ አሉ ብሎ ያስቀምጣል። በደንብ ያዙ። ማርቆስ 7 ከቁጥር 3 እስከ 4 ይሄ ስለ ፈሪሳውያንና ስለ አይሁዳውያን ልማድ እያብራራ ነው። የሚጽፍላቸው አካላት አይሁዳውያንና ፈሪሳውያን ቢሆኑ ስድብ ነው ለነሱ። በየዕለት ዕለት የሚያደርጉትን ሁሌ የሚያከናውቱን ነገር ለእነርሱ ማስረዳት በደንብ ያዙልኝ። ስለ አንድ አካል ስለ ራሱ ደግሞ እንደመናገር ነው እና ይሄ ስድብ ነው። እየተናገረ ያለው ለማን ነው? ለአይሁዳውያን ሳይሆን ለሮማውያን ነው። የሮማውያን የአይሁዳውያን ልማድ አያውቁምና ስርዓት አያውቁምና ያብራራል ቅዱስ ማርቆስ። ይሄንን ደግመን ስትመለከቱ ማርቆስ ወንጌል ምዕራፍ 15
ከቁጥር 42 ላይ ደግሞ እንደዚሁ ታገኙታላችሁ። ለሳምፕል ያክል ነው የምጠቅስላችሁ። እንዲህ ይላል። ከቁጥር 42 ገብታችሁ ስትመለከቱ አሁንም በመሸ ጊዜ የሰንበት ዋዜማ የሆነ የማዘጋጀት ቀን ስለነበረ የከበረ አማካሪ የሆነ የአርማትያስ ዮሴፍ መጣ ብሎ ያስቀምጣል። ስለ ሰንበት ነው የሚነግራቸው። የሰንበት ዋዜማ ምን ይከናወናል? አሁን አይሁዳውያን ያውቃሉ ምን እንደሚከናወን በደንብ ያውቃሉ። ሮማውያን ግን አያውቁም። ስለዚህ ለሮማውያን ይገልጻል፣ ያብራራል። ቅዱስ ማርቆስ ማለት ነው። የአይሁዳውያን ልማድ የአይሁዳውያን ስርዓት የሆነውን በሙሉ እያብራራ ይሄዳል። ስለዚህ ደራሲያን ወይም የጻፈላቸው አካላት ሮማውያን በሆኑ ትረዳላችሁ። ከላቲን ቃላት በተለይ አሁን ለምሳሌ የሌጊዮን ተነስቷል አይደለም? ማርቆስ ወንጌል ምዕራፍ 5:9 ላይ ዲናር በማለትም ይጠቀማል። ለምሳሌ በሮማውያን መካከል ለመገበያየት የሚጠቀሙት ዲናርን ነው። ማርቆስ ወንጌል ምዕራፍ 6 ከቁጥር 37 ስትቀመጥ ቃል በቃል ማርቆስ ዲናር ብሎ ይጠቅሳል። ዲናር ለሮማውያን እንደሆነ ይታወቃል። ማርቆስ ሪፈር እያደረገ ያለው እነሱ እንደሆነ እናውቃለን ማለት ነው። ቅድም ስጠቅስላችሁ ነበር መቶ አለቃ በአይሁዳውያን ስርዓት የለም ያለው ባነው በሮማውያን ነው ያለው። ሮማውያን ወታደር ያደራጃሉ። ማደራጀት ብቻ ነው 10 አለቃ ምናምን ያለው። ሴንቸሪውን የምትለዋን ቃል በቃል ሮማውያን እንጂ የሚጠቀሙት አይሁዳውያን አይደሉም። ስለዚህ ለማን እንደተጻፈ እናውቃለን። ግን ለየት ባለ መንገድ ለእናንተ ግልጽ በሚሆን መንገድ በምን ትረዱታላችሁ መሰላችሁ? የአረማይክ ቃላትን ሲያገኝ ወይም ደግሞ ዕብራውያን ያሉት ቃላት ሲያገኝ፣ ለምሳሌ የማርቆስ ወንጌል ምዕራፍ 41 ላይ ተመልከቱት። ቅድም ጣሊታ የሚለውን ስም ከጠቀሰ በኋላ አረማይክ ነው ስሙ፣ ቃሉም ይተረጉመዋል ስሟን ማለት ነው። ለአንድ አይሁዳዊ መተርጎም ምንም ጥቅም የለውም። ስሟን ድጋሚ ማስቀመጡ ማለት ነው። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት ይላል። በደንብ ያዙ። ፍቹም አንቺ ብላቴና ተነሽ እልሻለሁ። ሮማውያን ናቸው እንጂ እንዲህ ይተረጉምላቸው የሚገባው አይሁዳውያን አይደሉም። ይተረጉማል በደንብ ማለት ነው። ከዛ የይፍታህን መምህር ነግረውናል፣ ተከፈተ የሚለውን ማለት ነው። ግን ማርቆስ ስትመለከቱ ምዕራፍ 15 ቁጥር 34 ላይ ኤሎሄ ኤሎሄ ላማ ሰበቅታኒ የምትለዋን የአረማይክ ቃል ይወስድና ይተረጉምላቸዋል። አምላኬ አምላኬ ለምን ተውኸኝ ማለት ነው። ይህ ተደራሲያኑ የሚያዳምጡት ሮማውያን መሆኑን እናያለን ማለት ነው። ሮማውያን መሆኑን እንመለከታለን። በግልጽ አማርኛ ነው የሚያስቀምጠው። ግን ከዚህ ባለፍ ባለ መንገድ ስትመለከቱት ለእነማን መጽሐፉን ወይም ለምን መጽሐፉን የምትረዱት ማርቆስ ምዕራፍ 8 ቁጥር 34 ላይ ስለ መስቀሉ የሚያብራራው አለ አይደለም? በኋላ ሊመጣ የሚወድ ነው ብሎ የሚያስቀምጠው በሰዓቱ የነበሩት ክርስቲያኖች፣ በሮም የነበሩ ክርስቲያኖች ጭንቅ ላይ የነበሩ ናቸው። በደንብ ያዙልኝ። ስለዚህ ቅዱስ ማርቆስ ሲጽፍ የእኛ ጌታ በማስተማር ስልጣን ያለው፣ በመናፍስት ላይ ስልጣን ያለው፣ በተፈጥሮ ላይ ስልጣን ያለው፣ ስለማስተማር ስልጣኑ ማርቆስ 1:22 ላይ ይነግረናል። በመናፍስት ላይ ላለው ስልጣኑ ቁጥር 27 ላይ ይነግረናል። ተፈጥሮን ራሱ ባህርን ጸጥ ሲያደርጋት ማርቆስ ምዕራፍ 4 ከቁጥር 39 ላይ ይነግረናል። ይህ ኃያል የሆነ አምላክ ላይ ስልጣን ያለው አምላክ እርሱ ሁልጊዜም ጌታ መሆኑን እየነገረ እኛ ስንወርቅ እኛ ስንነሳ፣ ለምሳሌ ትመለከታላችሁ አይደለም? ቀደም ላይ ስንመለከት ደቀ መዛሙርቱ ትተው ሲሄዱ ታያላችሁ። ትተው ሲሄዱ ማርቆስ 14 ከቁጥር 50 ላይ ስትመለከቱ ትተው ይሄዳሉ፣ ይፈራሉ፣ ይተባሉ። ቅዱስ ጴጥሮስ ጌታን ሲክደው ትመለከታላችሁ። እዛው ምዕራፍ 14 ከቁጥር 66 ጀምሮ ሁሉንም ማለት ነው። በተደጋጋሚ እንደዚህ አይነት ፖይንቶች ትመለከታላችሁ። ስለዚህ በሮማ አካባቢ የነበሩት ክርስቲያኖች መውደቅ፣ መነሳት፣ በፍራቻ ወደኋላ መሸሽ ምናምን የሚያጋጥማቸው ማርቆስ ምን ያደርጋል? የሸሹ እንደነበሩ ወደኋላ ያፈገፈጉ እንደነበሩ፣ ነገር ግን ስለ ክርስቶስ ብለው ክርስቶስን አምነው ወደፊት መምጣታቸውን በንስሐ መመለሳቸውን። ስለዚህ መፍራት ሳይሆን የሚጠበቅብን ወደኋላ አፈግፍገን ከነበር ወደፊት እንድንመጣ የጌታን መስቀል እንድንቀበል መስቀሉንም ተሸክመው ይከተለኝ የምትለዋን ጥቅስ በደንብ ያስቀምጥላቸዋል ማለት ነው። ስለዚህ በግልጽ አማርኛ መሰቃየት፣ መሞት ሽንፈት አይደለም፣ ለክርስቲያኖች ድፊት አይደለም። መሞት በደንብ ያዙልኝና ደግሞ ከዚህ ምድር መሰናበት እግዚአብሔር የለም ማለት አይደለም። ጣዖት አምላኪ ወይም ደግሞ ጣዖት ራሱ በጣም የገነነበትና የነሱ ኃይል የናኘበት መሆን አይደለም። በእኛ አምላክ ላይ አፐራንድ ሆኖ ወይም በልጦ የተገኘበት ማለት አይደለም። ነገር ግን እኛ መሞታችን፣ እኛ የክርስቶስን መስቀል ተሸክመን መሄዳችንና መሰቃየታችን በተለይ ለሮማውያን የክርስቶስን ኃያልነት የክርስቶስን ከሙታን ተነስቶ በደንብ ያዙልኝ። እኛ ትምክህታችን ምንድን ነው? ክርስቶስ መሰቀሉ ብቻ አይደለም። በነገራችን ተነስቶ ቅዱስ ጳውሎስም ስለሚናገር ማለት ነው የምንመካው በምንድን ነው? የክርስቶስ ትንሣኤ ነው አይደለ? እኛም እናገኘዋለን ብለን ሞትን ድል አድርጎ የተነሳ አምላክ ጌታ አለን ስለምንል ማለት ነው። ስለዚህ ቅዱስ ማርቆስ ይህንን ነው የሚላቸው፣ ሞትን ድል አድርጎ የተነሳ ጌታ አለን፣ እናንተም አትፍሩ ይላል ማለት ነው። መስቀሉን ተከተላችሁ ተከተሉኝ፣
ስለዚህ ለእነማን ነው የሚጽፈው? በፍርሃት ላሉ ጌታ ኢየሱስ ክርስቶስን ለመካድ ልክ እንደ ጴጥሮስ ልክ እንደ ሐዋርያት በሚዳዱ ሰዎች መካከል ላሉ ሰዎች ነው የሚልከው። መምህራን ያጥረናል ብለው ቅዱስ ጴጥሮስ ከሄደ በኋላ ወንጌሉን ጻፍልን ለሚሉት ማህበረሰብ ነው እየጻፈ ያለው። ስለዚህ ያበረታቸዋል። ኃይል ያለው ስልጣን ያለው ጌታ አምላክ ኢየሱስ ክርስቶስ እንዳለን እየነገረ በእርሱ እንድንመካ እየነገረ ስልጣኑን እየነገረን ከዛ ተመክተን ደግሞ መስቀሉ ተሸክመን ወደፊት እንድንመጣ የሚያስቀምጥ ነው እና ልዩ ነው ቅዱስ ማርቆስ። በነገራችን ላይ እንደው በሕይወት ታሪኩ ከተመለከታችሁትም ቅዱስ ጴጥሮስ በአሌክሳንድሪያ ወይም ደግሞ በግብፅ ካስተማረ በኋላ ወደ ሮም ሲሄድ ለእርሱ ነው ሰጥቶት የሚሄደው። የማርቆስ ኦልሬዲ የመጀመሪያው አባታችን ነው፣ በተለይ በመንበሩ ማለት ነው። ከእርሱ በኋላ የመጀመሪያው ጳጳስ የምትመለከቱት ወይም ደግሞ ሾሞት የሚሄደው አናንያስን ነው። አናንያስ ቅዱስ ማርቆስ ሾሞት የሚሄደው ጫማ ሰፊ ነው። አናንያስ ጫማ ሰፊ የነበረ በአሌክሳንድሪያ አካባቢ ይኖር የነበረ አንድ በእግዚአብሔር የሚያምን ያ እግዚአብሔር ግን ማን ይሁን ምን ወይም ደግሞ ማን የማያውቀው ነገር ግን ሰምቶ ዝም ብሎ የሚከተል የነበረ ቅዱስ ማርቆስ ሊያስተምር በሚሄድበት ሰዓት ጫማው ተበጥሶበት ጫማውን ሊያሰፋ በሄደ ጊዜ ጫማውን ሲሰፋ የአናንያስ እጅ ተወግቶ የአምላኩን ስም ይጠራል ማለት ነው፣ ስለማያውቀው አምላክ። ልክ ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 17 ላይ ስለማይታወቅ አምላክ ብለው ሲያስተምሩ ስለነበሩ ሰዎች ልክ እንደሚያብራራው አናንያስም ልክ እንደዛ ሲል ቅዱስ ማርቆስ ይጠይቀዋል። ይህን ታውቀዋለህ ይለዋል። አላውቀውም ይለዋል። እጁን በኢየሱስ ክርስቶስ ስም አድርጎ ምን ያደርገዋል? ይፈውስለታል። ስልጣን ያለው ኃይል ያለው ጌታ የእርሱ ተከታይ እንደሆነ የእሱ ደቀ መዝሙር እንደሆነ ከነገረው በኋላ አስተምሮት ቤተሰቡንም አስጠምቆ ከዛ በኋላ አናንያስን በአሌክሳንድሪያ ላይ የመጀመሪያው ፓትርያርክ አድርጎ ሾሞ ይሄዳል ማለት ነው። እዛው አይቆይም፣ ተመልሶ ወደ ሌላ አካባቢ ይሄዳል፣ በተለይ ወደ ኢየሩሳሌምና ወደ ሮም ተመልሶ። ነገር ግን ለክብረ በዓል በ68 ዓመተ ምህረት ባለሰሳት ስፔሲፊክሊ ይጠራል። ተመልሶ አሌክሳንድሪያ አናንያስ በነበረበት ሰዓት ይመለሳል። በደንብ ያዙልኝ። ቅዳሴ ቀድሶ ገና ሳይጨርስ ሲወጣ የግብፅ ጣዖት አምላኪዎች በሙሉ ተሰባስበው የክርስትናን በኛ በምድር ላይ ያስፋፋ ያለ ማን ነው? ይህ የኛ የምናመልከው አምላክ ጣዖት የምናመልከው ከኛ የበለጠ ክርስቶስ ነው ብሎ እያስፋፋብን ያለው ይሄ ጠላታችን ነው በማለት ከመቅደስ እየጎተቱ አወጥተው፣ በደንብ ያዙልኝ፣ ከመቅደስ እየጎተቱ አወጥተው መሬት ለመሬት ሲጎትቱት ቆዳው እየተላላጠ ሰውነቱ እየተላላጠ መሬት ለመሬት ሲጎተት ቆይቶ ከዛም ደግሞ የሚገደል እና ሰማዕትነትን የሚቀበል ሐዋርያ ነው ቅዱስ ማርቆስ። በረከቱ ይደርብን። ዕለቱ ይከበራል። ቅድም በ30 ነው ብለዋቸዋል። ሁላችሁም በቻላችሁት አቅም ትልቅ ሐዋርያ ነው። ከሰባቱ አርድእት መካከል ነው። እንግዲህ ከአራቱ ወንጌላውያን መካከል አንደኛው ነው። በ30 ሁላችሁም አስቡት ማለት ነው። ሚያዝያ 30 ሁላችሁም እና ጠፋን ይቅርታ እንግዲህ